መሰል ለሆኑ ጌታን የእውነት ለሚወዱ ቅንነት ለሚታይባቸው ለዚህች እህት እና ለመሰሎቿ እንጸልይ። አጭር ጸሎት። እግዚአብሔር ሆይ እጅግ አድርገን እናመሰግናለን ስለ እህታችን ስለ ጡርዬ ወደ መንግሥትህ ስለምትጠራት ለአንተ እንደዘመረችልህ ለአንተ እንደኖሮችልህ የዘመኗ ቁጥር ስለሚያልቅ ታቦር ብላ እንደዘመረች ክብርህ እንደተገለጠ በዛ በታቦር ተራራ ላይ አንተ ስትገለጥ ኤልያስና ሙሴ ተገልጠው በዛ ተራራ ላይ ክብርህ እንደታየ ጴጥሮስና ዮሐንስ ያዕቆብ እንደታዩ እግዚአብሔር በኢየሱስ ክርስቶስም እጸልያለሁ። በሏ ላይ እግዚአብሔር የዘላለም አምላክ ያጠላ የትኛውም ተረታ ተረት ተገፎ አሁን ያሰማችንን አይነት ድምፅ አሁን ያሰማችንን አይነት ሕይወት እግዚአብሔር በኢየሱስ ክርስቶስም አሁን ያሰማችን አይነት ዝማሬ ነፍሷን እግዚአብሔር ይዘሃዋልና እግዚአብሔር በቃልህ እውነት በነፍሷ ላይ የበራላት ጭል ጭል የሚል ብርሃን አለ። ያንተ ብርሃን አለ። ያ ብርሃን ደምቆ እንዲወጣ ሻይን እንዲያደርግ እህታችን ነገ ከኛ ጋር ጌታን አንተን በታላቅ ዝማሬ እንድታመሰግን ይህንን እግዚአብሔር በኢየሱስ ክርስቶስም በጌታ በኢየሱስ ክርስቶስና ስልጣን ወደ መንግስት እንዲጨመሩ ወደ መንግስት እንዳይመጡ እንቅፋት የሆነባቸው የሰው ስርዓት የሆነ ትምህርት እንደ ቃል ያልሆነ ትምህርት በኢየሱስ ክርስቶስም በባህል በሃይማኖት ውስጥ የተተከተከ እንደ ቃል ያልሆነ አንተን የማያከብር ካንተ ያልሆነ ከመንፈስ ያልሆነ ነገር በኢየሱስም ከላዋ ላይ እንዲወገድ ጸለይን። ገናናው ስም ይባረክ። ጡርዬን ስለምታድናት ብዙዎችን እንደሱ አይነቶቹን ቅኖችን ስለምታድናቸው በመንግስት ውስጥ እግዚአብሔር የታመኑ አገልጋዮች ስለምታደርጋቸው እጅግ አድርገን እናመሰግናለን። ገናናው ስም ይባረክ። በኢየሱስ ስም ጸለይን። አሜን አሜን። ወደ ማለት በጣም ደስ ብሎኝ ነው የሰማኋት አልኩ። እቺ በጣም በቃ ጌታ ኢየሱስ ይባረክ። እንቅልፌን ሁሉ አጠፋችብኝ። በእውነት እንቅልፌን ሁሉ አጠፋችብኝ እና እግዚአብሔር ይባረክ። የአሁኑ መቀላቀል ይታወቃል፣ ግን እግዚአብሔር ከፊቷ ያለውን እንደ ጭጋግ የጋረዳትን ግርዶሽ ያነሳላታል እና ተባረክ ወንድምነት። ቴንኪው ወገኖች። እግዚአብሔር ይመስገን። በጣም አንድ ጥያቄ አራት ጤነኛ አትመስለኝም። አንድ ጥያቄ አራት ጊዜ ጠይቄ በአምስተኛው መለስክልኝ። ቴንኪው እንኳን ልልህ ስፈልግ ሚዩት አድርገው። እሺ ሚዩት አድርገው። አንድ ጥያቄ አራት ጊዜ ጠየቁ፣ በአምስተኛው መለስክልኝ ማለት ነው። አምስተኛው ላይ መመለስህ በቃ እግዚአብሔር ይስጥልኝ። እታችሁ ረድ ወንድምዬ። አንድን ጥያቄ አራት ጊዜ ተጠይቀህ አምስተኛው ላይ የምትመልሰው ምን ሆነህ ነው? የጠየቅኩህ አባታችን ሆይ ጸሎት ጸለይክ፣ ጌታ እንደሚሰማ ይሄንን ጸሎት እርግጠኛ ነው ወይ ነው ጥያቄ። አዎ እርግጠኛ ነኝ አይደለሁም። አይ ይሄ ጸሎት አግድመት ነው የተቀመጠው፣ በጎን በኩል ነው ያለው፣ ከላይ በኩል ነው ያለው፣ ከታች በኩል ነው። አልጠይኩም። የኔ ጥያቄ አይደለም። የጸሎቱ አንደኝነትና ሁለተኝነት ደረጃውን መድበህ ንገረኝ አይደለም ያልኩ። ጌታ ጸለይክ፣ አባታችን ሆይ በለክ ካልክ በኋላ እንደሚሰማህ እርግጠኛ ነህ ወይ? በቃ አጭር። አዎ እርግጠኛ ነኝ። ምን ያህል እርግጠኛ ነህ? 50% ከሆነ 50%፣ 100% ከሆነ 100% ጌታዬን አምነዋለሁ ነው። እንደዚህ ነው የሚባለው። ኦርቶዶክስነት ማለት አንድ ጥያቄ 5 ጊዜ ጠይቃቸው በ6ኛው የሚመልሱልህ፣ ወይ 10 ጠይቃቸው በ11ኛው ነው የሚመልሱልህ። አንዳንዶቹ ናቸው አንድ ጠይቃቸው በዛው ቀጥታ ስትሬታዊ የሚመልሱት ማለት ነው። ስለዚህ እንደዚህ አይነት ተግባቦት የለም። እሺ እንደገና እድል እሰጥሃለሁ። እሺ ብራዘር ተግባብታ አውራ ከኔ ጋር። በቅንነት ነው እያወራህ ያለሁት። በቅንነት ጸሎቱን በልኝ አልኩህ እኔ ነኝ አልክልን። ጌታችንን ያስተማረው የጸሎቱ ደረጃ ምን ያህል ነው አይደለም የኔ ጥያቄ። ጸሎቱ በደረጃ ስትመድበው አንደኛ ላይ ሁለተኛ ላይ አስቀምጠዋለህ አይደለም የኔ ጥያቄ። የኔ ጥያቄ አንደኛ ላይ አይደለም የኔ ጥያቄ። የኔ ጥያቄ ወንድሜ እኔ እኮ መልሻለሁ፣ ሞክሬያለሁ እኮ አልመለስከኝ። አራቴ ጠይቄ በአምስተኛው ነው የመለስከው ነው ብዬ የምልህ። አሁን ምንድነው የኔ ጥያቄ? ኦኬ መልሰህልኛል። ምን አልክ? በአምስተኛውም ቢሆን አዎ ጌታችን ይሰማኛል አልክ። ቴንክ ዩ። ይሄ ነው የተፈለገው። እሺ
ከመለሰልህ እግዚአብሔር ሰምቶ ምሕረትን በጠየቅበት ምሕረትን እንጀራን በጠየቅበት እንጀራን እንደሚሰጥህ ታምናለህ አይደል? በቃ ቴንክ ዩ ብሎ የሚለውን በለው። በግዕዝ ልበለው በአማርኛ ህዝቡ እየሰማ ግን የመጀመሪያ ሀሳብ ላይ ግን በጨርሰን ብንሄድ ጥሩ ነው። አንድ ብራዘር ቤቱን የመራው አብረን ስለ ጸሎት ነው እየተነጋገረ ያለው። ቤቱን እየመራ ነው ያለ ነው። እመቤታችን ማርያም ወይ ብሎ የሚለውን በለው። ላስት የመጨረሻ ቻንስ ልንሰጥህ እታች ሆነ ታብታብ ታደርጋለህ ማለት ነው። ቤቱን እኔ የምመራው የመጀመሪያውን ጸሎት በለውና አቁመህ ልበለው ጸሎት አሁን አንተን የሚያስተምር አስተማሪ በለው። እመቤታችን ቅድስት አነቀህ ተቋርጦ እኮ መሰለኝ እንደ ቅድሙ ተቋረጠ እንዴ ብዬ ነበር። የውሸት ጸሎት ስለሆነ የውሸት ጸሎት ላይ ማይስማማ በድምፁ ኦኬ ነው። ይቅርታ አልተሰማችሁም ማለት ራቅ በላት አለ። ትንሽ እንዳይሰማን ትንሽ ራቅ በልና ሰማችሁኝ? አልሰማችሁኝም? ሰምታችሁኛል? እሺ ብራዘር ጊዜውን ትጠቀምበት። ልጸልይ እንደገና አባታችሁኝ ብዬ ልጀምር ወይስ ከመቤታችን ልጀምር? እሺ እታች ውረድ ብራዘር፣ ደግመህ እንዳትልክ። እሺ የሸመደሩት ነገር እኮ ከመሀል አይመጣም። እታችሁንና ስማ ማለት ነው። ሌሎች ኦርቶዶክሳውያን እንቀበል እዚህ ያሉ። ኦኬ ባባ እኔ ወንጌል አማኝ ነኝ። ለምን አስገባኝ ያልከው ቅድም? ታዲያ በኮሜንት ነው ኤርሚ የለም። እኔ ኖርማሊ እናንተን አፕሪሼት ለማድረግ ብዬ ነው። የንድል ማግኘት ስለማላውቀው አያስፈልገንም። እሺ ቴንክ ዩ ተባረክ። አያስፈልገንም። አገልግሎት ነው የያዝነው እኛ። ምንን አፕሪሼት ታደርገናለህ? ጸልይልን በቃ። በጌታ ወንድማችንን አፕሪሼት የሚያደርገን በየመካከሉ የወንጌል አማኝ እንዲገባ አንፈልግም። ቴንክ ዩ። የወንጌል አማኞች የሆናችሁ ፕሊስ በአገልግሎት መካከል ራርቼ ልራውን እንጂ ከዚህም ከኔም ጋር ከዳኒም ጋር ከኔም ቤት ነበር ብሎክ ማድረግ። እኛውን አፕሪሼት የሚያደርገን ሰው አንፈልግም። አሁን ወንጌል ኦርቶዶክሳውያን ወገኖች ገብተው እንዲነጋገሩ በአገልግሎት አሁን መድረክ ላይ ቸርች መድረክ ላይ ብንቆም በየመካከሉ እየተነሳ ጉባኤ እየመጣ አፕሪሼት ታደርገናለህ እንዴ? ነውር እኮ ነው። አይደረግም። ብልግና እኮ ነው። ቁም ነገር እኮ ነው የያዝነው እዚህ። ቤተሰቦቻችንን ቁጭ አድርገን እናንተ አፕሪሼት እንድታደርጉን አይደለም። ስለኛ እግዚአብሔርን ማመስገን ካለባችሁ አመስግኑ። ልታገኙን ከፈለጋችሁ በውስጥ ጻፉልን። በአገልግሎት መቃቀር ቆይ አንዴ ዳኒ ከፍ ከፍ ላደረገ ነው፣ ብሩኬ ዝቅ ዝቅ ላደረገ ነው እንዴ አይባልም እኮ። አገልግሎት ላይ ነን። ኦኬ ካሞቢታ ነው። እሺ ስለዚህ ወገኖች በአገልግሎት መካከል ላይ የወንጌል አሁን አስገባኝ እያለ ሲጽፍ ነበር። ቅድም እያየሁት ነበር። እኔ የወንጌል አማኝ አይመስሉም ሶሪ የኦርቶዶክሳዊ አይመስሉም ማለት ነው። እና እንደዚህ አታድርጉ ወገኖች። ኦርቶዶክሳውያን ይግቡና ከእነሱ ጋር እናውራበት። ተባረኩ።
ስንት ጊዜ ተነገረ። በጣም የሚያስተውሉ ያስተውላሉ እና ጸጋ ይብዛላችሁ። እሺ ኦኬ ቤኪ በኪ ነው። በኪ ማይክ ክፍት ነው። የጀርመን ባንዲራ ያረካው ቤኪ ካልሆነ ብሎክ ባረግህ እንዳታዝኝ ወይ እንዳታዘን። ቤኪ እሺ አይቼዋለሁ። ተከታትዬ በብሎክ እንደዚህ የምትቀልዱ ሰዎች እንደዚህ እንቀልድባችኋለን ማለት ነው። እኔ ቀልድባችኋለሁ፣ እናንተ ስትቀልዱ እኔም ቀልድባችኋለሁ። ኦኬ እሺ አቤላ በጌታ ነው እሱ አውርቷል ቅድም ወንድምነት። ኦኬ ኦርቶዶክሳውያን የሆናችሁ ላኩልን። የወንጌል አማኞች ጌታ እግዚአብሔር ዘመናችሁን ይባርክ፣ ጸጋ ይብዛላችሁ። ታብና ኮፒሊንግ ሼር ስለምታደርጉ እናመሰግናለን። ለምታደርጉ ማለት ነው። ጌታ ይባርካችሁ። የምትደርስ ሶሪ ናቲ አቤት አቤት። ከየት ቤተ እምነት ነህ? ወንዶ ገነት። ወንዶ ገነት የሚባል ቤተ እምነት አለ? ኖ አድራሻ ሰፈር ጠየቀኝ መስሎኝ ነበር። ኦኬ ከየት ቤተ እምነት ነው ያለው? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን አብራችሁ ቆያችሁ። እሺ የምትደርስ ማርያም አለች የምትረዳ። ወንድምነት አንተ ጋር ነው ድምፅ ያለው ወይስ ማን ጋር ነው? እሱ ጋር ከሆነ ቲቪውን ይዝጋ ወይ ከኋላ ያለው። እኔ ጋር ሰላም ነው ወንድምነት፣ እኔ ጋር ሰላም ነው። ናቲ አንተ ጋር ድምፅ አለ? እኔ ጋር ቲቪ አለ። እና ምን እያደረክ ነው? ቲቪ ከፍተህ ነው እንዴት አለምታው? ዝጋው። ትንሽ ራቅ ብዬ ነው ያለው። ድምፅ ይሰማል እንዴ? አሁንም ይረብሻል ወላጅ፣ አሁንም ይረብሻል። እሺ ቆይ አንዴ ድምፁን ልቀንሰው። ዝጋው ከቻልክ። ቲቪውን አጥፍቼዋለሁ። ጎበዝ። እሺ ወንድምነት ተቀበለው እስቲ ከበረከተልህ። እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁልኝ። እሺ የኦርቶዶክስ እምነት ተከታይ ነህ አይደል? አዎ። ወደ ሰው የምትደርስ ማርያም አለች? ማርያም አዎ፣ ስትጠሯት ትደርሳለች አይደል? አዎ ሰው ነችና ከሰው የሰው ማንነት ስላለች ለሰው ትራራለች፣ ለሰውም ትደርሳለች። ደርሳልህ ታውቃለች? ለአንተ ጠርታሃል? ለአንተ ደርሳልህ ታውቃለች? ጠርታሃል? አዎ ብዙ ጊዜ። ብዙ ጊዜ። እንደውም እንደዚህ አይነት ሰው ነው የምፈልግ የነበረው። በምን ደረሰችልህ? አይተሃት ታውቃለህ? በምልጃዋ በምልጃዋ በማርያም ታማልዳለች? አዋ ሰው አይደለችም እንዴ? ኢየሱስስ ያማልዳል? ኢየሱስ ኢየሱስም ያማልዳል አለ? እሺ ማርያም ኢየሱስም ያማልዳሉ? ሁለቱም ያማልዳሉ። ኢየሱስም ያማለደበት ጊዜ ነበር። ኦኬ ማርያም የት ነው የምታማልደው? አሁን በሰማያት ነው? አሁን
አዎ እሺ ደርሳልኝ አለች ብለህ ነው ያልከው? በምን ደረሰችልህ? በመጀመሪያ ለዓለም ፈጣሪ የሆነውን መድኃኒዓለምን በመስጠት እሷ ነች የሰጠችህ? እኔ እንዳኔ አሁን ይሄን ሰው ምን ብዬ ነው የማወራው? ወንድምነት አሁን ኢየሱስን ሰጠችኝ ብሎ የሚል ሰውዬ ምንድነው አሁን ከዚህ ሰው ጋር የማወራው? አልገባኝ ምን ማለት ነው? የቱ ጋር ነው ማርያም የሰጠችህ ኢየሱስን? የቱ ጋር ነው ማርያም የሰጠችህ ኢየሱስን? ይሄ ምን አይነት ጥያቄ ነው? የቱ ጋር ነው የሰጠችህ ነው የምልህ? ለዓለም ነው የሰጠችው። ለዓለም ነው የሰጠችው። ፔጅህ ላይ የማን መዝሙር ነው ያደረከው? የማን መዝሙር ነው ፔጅህ ላይ ያደረከው? ፔጅህ ላይ የጴንጤ መዝሙር ደስ ይለኛል። ደስ ይላል? ኦኬ። መጽሐፍ ቅዱስ አንብበህ ታውቃለህ? የትኛውን? የኛው ወይስ የጴንጤዎቹን? የእናንተን? የኛን ብዙ አላነብም። የጴንጤዎቹንስ? አንዳንድ አነባለሁ። ምን አንብበህ ታውቃለህ? አነባለሁ። ብሉይ ኪዳን አነባለሁ፣ አዲስ ኪዳን አነባለሁ። አዲስ ኪዳን ምን አንብበሃል? አዲስ ኪዳን ስለምን አንብበህ ታውቃለህ? ሐዋርያት ሥራ አንብቤያለሁ። ምን ይላል ያነበብከው ክፍል? ክፍሉን ከፍቼ ላንብብልህ ወይስ አሁን? ኖ ያነበብከውን አስታውሰኝ እንጂ። ምዕራፍ 5 አካባቢ ምን ይላል? ስለተፈወሰው ሽባ ሰው አንብቤያለሁ። ሐዋርያት ሥራ ምዕራፍ 5 ስለተፈወሰው ሽባ ሰው። ማን ነው እዛ ጋር ሽባ ሆኖ የተፈወሰው? ሐዋርያት ሥራ ምዕራፍ 5 ላይ አሁን ያን ሌላ እንኳን ሀሳብ ውስጥ የገባን ነው እንዴ? የት ገባን? አንተ ራሱ እኮ አስገባን። እውነትህ ነው። ሌላ ሀሳብ ውስጥ አስገብተናል። ሐዋርያት ሥራ ላይ ሽባ ሰውዬ ነበር እንደ አንተ የምታውቀው? ምዕራፍ 5 ላይ ከፍቼ ላንብብልህ እንዴ? እኔ ያለሁትን ምዕራፍ 5 አንብበው ወይስ ምዕራፍን ሰጥቼ ይሁን እንዴ? ብቻሽ ጴጥሮስ እና ዮሐንስ ወደ ጸሎት ቤቱ ሲሄዱ የነበረውን ታሪክ ምንድን ነው የሚለው? በማርያም ስም ነው አይደል የፈወሱት? እሱን ሰውዬ አይደለም። በማን ስም ነው? በመድኃኒዓለም ስም። ኦኬ። መድኃኒዓለም ማን ነው? እሱ ማን ነው? መድኃኒዓለም ያለ መድኃኒት ማን ነው ስሙ? መድኃኒዓለም ብለህ ያልከው ኢየሱስ። በመድኃኒዓለም ስም ይላል እዛ ጋር ክፍሉ አይልም። ያው የሁሉም መጠሪያው ስለሆነ። እሺ። ስለዚህ አሁን ኢየሱስ በሚለው ቦታ ማርያም መቼ ነው ጠርታት የመጣችልህ? አሁን በቅርብ ጊዜ የመጣችልህ ጊዜ አለ የምታስታውሰው? በጸሎት ጊዜ፣ በችግሬ ጊዜ፣ በደከመኝ ጊዜ። ምን ብለህ ነው የምጸልየው? ወደ እሷ ምን ብለህ ነው የምጸልየው? በልጇ በኩል እንድትማልድልኝ፣ እንድደርስልኝ እንደዛ ብለህ የምትለምናት እና አደርስልሃለሁ ብላለችህ? እሷ ታማኝ ነች፣ ታደርሳለች እኮ። አደርስልሃለሁ ብላ ለአንተ ነግረሃት ታውቃለች? አይዞህ በቃ ተረጋጋ፣ እኔ አደርስልሃለሁ ለልጄ፣ አንተ ደወሪ፣ ለእኔ ነግረኸኛል፣ እኔ ሰምቻለሁ፣ አንተ ከእሱ ጋር ለምኜ ደግሞ መልሱን ሲነግረኝ እኔ መጥቼ ለአንተ አደርስልሃለሁ። ተላላኪ ነች አይደል? እሷ በአንተና በኢየሱስ መካከል ኢየሱስ ወደ አንተ ይልካታል፣ አንተ ደግሞ ወደ እሱ ትልካታለህ አይደል? ተላላኪ እንኳን አይደለችም እንዴ? ተላላኪ ናት እንጂ አንተ ወደ እሱ ትልካት የለ እንዴ?
ማርያም ስትላት አቤት እሷ መንገድ ስለሆነች የቱ ጋር ነው መንገድ ነች ብሎ የሚለው? በኢየሱስና በእኔ መካከል እኮ። ታዲያ መንገድ ነች ብሎ የሚለው የቱ ጋር ነው? የቱ ጋር ነው መንገድ ነች ብሎ? በምልጃዋ መንገድ ነች። ተላላኪ ናት ነው ማለት ያለብህ አንተ እኮ። ወደሱ ወደ ጌታ አይደል ሌላ አካት ማርያምን ሲጀመር እሷ በጌታ ዘንድ ነው የምትኖረው። እዛ ወንድሜ እኮ አንተ እዚህ ሆነህ ታገኛታለህ አይደል? በጸሎት ስታገኛት ለልጅሽ አሳስቢልኝ አይደል ብለህ የምትላት፣ ንገሪው ነው አይደል ብለህ የምትላት። ስለዚህ አንተ እየላካት ነው አይደለ ወደሱ? ኖ እኔ በሷ መንገድ የተጠቀምኩ ነው እንጂ እሷን እየላኳት አይደለም። እየነገርካት ትሰማኛለች እያልክ እሷ ደግሞ ሄዳ ትነግርልኛለች እያልክ ኖ እሷ በሱ ዘንድ ነች፣ ከሱ ጋር ነች። እኔ ከአንተ ጎን በሱ ቀኝ ነው አለችው። እኔ ግራም ትሁን በቀኝም በግራም ትሁን በኋላም በፊትም ትሁን ቦታውን ፖዚሽኗን አይደለም ነገረኝ አልኩ። አንተ ስትጸልይ እዚህ ስትለምናት ትሰማሃለች አይደል? የት ሆና ነው የምትሰማህ? ከሰማይ ሆና ነው አይደል? ስትሰማ አጠገብ ሆና ነው አይደል የምትሰማህ? አትበለኛ መልስልኝ። አጠገቡ አጠገቡ ሆኗ ስትሰማህ እሱ አልሰማህም ብሎ ነው እንዴ ወደ እሷ የምትጠይቃት? አልሰማ ብሎሃል እሱ? አንተን አልሰማህም ብሎ ያውቃል? አያውቅም። ታዲያ ለምንድነው በእሷ በኩል የምትሄደው? እሷ አጠገቡ ሆና እሷ እንደምትሰማህ እርግጠኛ ከሆንክ እሱ እንደማይሰማህ እርግጠኛ ስለሆንክ ነው አይደል በእሷ በኩል ወደ እሱ ልሂድ ብለህ የምትለው? እሱ እንደሚሰማህ እርግጠኛ ከሆንክ ለምን ቀጥታ እሱን አትጠይቀውም? አባታችን ነው ጸሎትን ትጸልያለህ? አባታችን ነው ጸሎትን ትጸልያለህ? እሷ ጻድቅ ስለሆነች ወዳጄ አባታችን ነው ጸሎትን ትጸልያለህ ወይ? ምን ብለህ ነው የምጸልይ? እስኪ እሱን መንገድ እኮ አይጠበቅብኝም። ይጠበቅብሃል። ምን ብለህ ነው የምጸልይ? አባታችን ነው ጸሎትን አልናገርም። ካልተናገርክ እኔ ደግሞ ታች አወርድሃለሁ። በቃ ቀረብህ። እታች ውረድ። እታች ውረድ ማለት አሁን የሰራ አይመስለኝም እንዴ ይለኛል እኮ። ዛሬ ቅር ይበል። ወንድሞች እንዴት ናችሁ? ወይ ጉድ! ማርያምም ላይ ሆና የምትለው ነው ይመስለኝ። እንደሱ ብዬ እኮ ኮመንት አደረኩልህ እኔ። አደረክ እንዴ? ዳኒ እንዴት ነህ? ብሩኬ ፓስተር እንዴት ነህ? አንተ ደጅ ስታስጠናኝ ብሩኬ አስገባኝ። ይኸው ብሩኬ አላየሁም ፓስተር፣ አቀርቅረሃል። ምን እያደረክ እንደው አላውቅም። አላየሁም ፓስተር። አይ ነው ብሩኬ የረጅም ጊዜ ሆነኝ እኮ ድምፅን ራሱ ከሰማሁ። እኔማ አለሁኝ ፓስተር። ጠፍተሃል አንተ። ፊት ነሳኸኝ። ምን ላድርግ? አይ ጠፍተህ ነው። እኔማ አለሁ ፓስተር። ናፍቀሃል በጣም። ኢትዮጵያ ልምጣ ብሩኬ ታስተናግደኛለሁ ይብል። ፊት ነሳኸኝ። ዳኒም ፊት ነሳኝ። ተውኩት በቃ። ኧረ በሚገባ ደስ እያለ ነው። ኤርሚ ጋ ሄዳለሁ ብዬ እያሰብኩ እሱም እንግዲህ ስላላወቅኩ ነው። ስትመጣ ላይቭ በማስገባት እናስተናግድሃለን ፓስተር። ካሜራዬን አስተካክዬ እጠብቅሃለሁ ማለት ነው። ሰው ያለውን ከሰጠ ንፉግ አይባልም አይደል? ዳንዬም ጋር ስትሄድ እዚች ካሜራዋ ማነው ስፒከሯ ጋር ማይኳ ጋር ቁጭ ብለህ አይዞህ ዳንዬ አይዞ እያለ ያበረታኛል። ምን ችግር አለ? አይዞ ብራዘር እያለ ያበረታኛል። እንግዶች ገብተዋል መሰለኝ። እስኪ እናውራ። ወንድምነት ተቀበል። እሺ ደስታ ከየት ቤተ እምነት ይሆን?
እሺ ዳንኤል በጣም ነው የማመሰግነው። እኔ አማኝ ነኝ። አማኝ ነኝ። እሺ ጸጋ ይብዛል። በታች ሆነ ስማ። ቴንክ ዩ። እሺ ላየን ከየት ቤተ እምነት ነው? እኔ ከኦርቶዶክስ። እሺ እንኳን ደህና መጣ ብራዘር። እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ እንደው ባይኔ ቻንስ ሰውን የምትረዳ ማርያም አለች በኦርቶዶክስ? እንዴት ሰውን የምትረዳ ታግዝ፣ ለሰው የምትደርስ ለተቸገረ አሁን በዚህ ሰዓት ኤኒታይም እኮ አሁንማ እንዴት ነው የምትደረደው? በአሁኑ ሰዓት ሰው ነች እኮ አይደል እንዴ? እሷ ራሱ ኬት ነኝ ያልከኝ ወዳጅ? ኦርቶዶክስ የእውነት? ኦኬ እስቲ ማርያምን በል። ማርያምን እሺ ማርያምን አባባለ ትንሽ እንግዲህ ኦርቶዶክስ እንደሆንክ ያስታውቃል። እንደው ከንግግር ኦርቶዶክስ በመሆን ግን ምን ማረጋገጫ ምን አለ? ሌላ በትክክል ኦርቶዶክስነትን የሚገልጽ ነገር ምን አለ? እስኪ የቤተክርስቲያኒቱ ሚስጥር ነገር። አይ እኔ ብዙም አላውቅም፣ ግን በቃ እኔ ግን እንትን የሚሆነው የማይሆነውን ነገር ግን ለይቼ እንትን እላለሁ። ኦኬ ወደ ማርያም ጸልያ አታውቅም? በስሟ ይጸልያል፣ ግን እኔ አሁን ግን እየተውኩ ነው ያለው። አዳምጣለሁ፣ ከዚህ አዳምጣለሁ፣ እዛም አዳምጣለሁ፣ ከዛ መጽሐፍ ቅዱስ አነባለሁ። ከዛ አባታችን ከጸለይክ በኋላ ቤተክርስቲያን እናታችን ወይ የሚለውን ጸሎት ጸልያለሁ ወይስ አትጸልይም? አንቆየው እሱን ጸሎት ከጸለይኩ ራሱ እሱ ጋር ስትደርስ ምን ነው የምታደርገው? እኔ እጅ አላውቅም። ቤተክርስቲያን ራሱ ዝም ብዬ በሩቁ ምናምን ተሳለም የሚል። ኦኬ እሺ፣ ከባድ ነው። እውነት ከበራለ እንግዲህ አሁን አንተ የምትለውን ነገር ዲናይ ማድረግ አንችልም አይደለህም ብለን ለመናገር በቂ ኤቪደንስ የለን። ግን ምናልባት አንዳንድ ሰዎች አሉ እውነቱ እየገባቸው ያሉ ሰዎች እንደሚኖሩም ዲናይ ማድረግ ያለብን አይመስለኝም። ግን እውነቱ እየገባ ያለ ወንድም ከሆንክ ለክርስቶስ ኢየሱስ ልብህ እንድትሰጠው አበረታታለሁ። እያየርክበት ያለው ጎዳና እንደውም እኔ ጀለሶች የሚሉኝ ኦርቶፔንቴ ነው ይሉኝ። ኦኬ ሶ ህይወትን ለክርስቶስ ሰጥተዋል። ኢየሱስ ክርስቶስ ጌታ እንደሆነ አምነ መስክረ ንስሐ ገብተሃል? አምናለሁ እኔ በኢየሱስ። ንስሐ ገብተህ ታውቃለህ? ጌታን ተቀብለህ ታውቃለህ? አይ ምን አልከኝ? አይ ንስሐ ሳይሆን አምናለሁ፣ ግን በጌታ በኢየሱስ አምናለሁ። ታዲያ ለምን ንስሐ አትገባም? ለምን ከጌታ ጋር ቃል ኪዳን አትፈጽም? እሱ ወይ ነገ ምናምን ነው የወሰነና ያልከኝ? ነገ ምናምን ልወሰንና ያ ወስን ብራዘር። ጊዜ አትፍጅ፣ ዘመንን አትጨርስ። አንዳንድ ሰዎች በተለይ ለትና በውስጥ አውራው ምናልባት ያ ይሻለው። እሺ በቃ ብራዘር ፎሎ አድርጌያለሁ። ኤኒ ታይም ሌሎቹንም በደንብ እንዲያነሳልህ ብራዘር በደንብ እንድታነሳለት በደንብ እንድታወሩ ምናልባት አይ ቲንክ እሱ ይሻል ይመስለኛል። ዳኒ እሺ ፓስተር አመሰግናለሁ። ተባረክ። እሺ ማለት የወንጌል አማኞች አንዳንዴ አንደርስታንድ ማድረግ ያለብን ነገር አለ። ኦኬ ሰዎች ሙሉ ለሙሉ ለክርስቶስ ኢየሱስ ልባቸውን ሳይሰጡ ግን መዝሙሮቻችን፣ ስብከቶቻችን እውነት እንደሆነ የሚገባቸው ሰዎች እንዳሉ መርሳት የለብን። ምን ማለት ነው? መዝሙር የለጠፈ ሁሉ የወንጌል አማኞችን መዝሙር የለጠፈ ሁሉ ጴንጤ ነው ማለት አይደለም። ይሄ በደንብ አንደርስታንድ ማድረግ አለብን። ኦኬ ስብከት የለጠፈ ሁሉ ጴንጤ ነው ማለት አይደለም። የእግዚአብሔር ቃል ያሸነፋቸው ግን እስከዛሬ ያልወሰኑ ግን በመዝሙሮቻችን በስብከቶች በደንብ የተማረኩ ኢቨን ትምህርቶች ሲመጡ ላይፍ ስንገባ
ቁጭ ብለው የሚሰሙ ሼር የሚያደርጉ ታብታብ የሚያደርጉ አያሌ ኦርቶዶክሳውያን አሉ አለ። ኤርሚ ቤት ብትሄዱ በአብዛኛው እኮ የወንጌል አማኝ አይደለም። እኔም ገብቻ አይቼዋለሁኝ አካውንቱን። ያው ፖስት አይደለም ሪፖስት ነው የተደረገው። ቪዲዮ ፖስት አላረገም ልጁ ሲጀምር ፖስት ያደረገው ቪዲዮ የለም፣ ሪፖስት ነው የተደረገው። እና ሪፖስት ሲያደርገው ያው እሱ ላይ ሪፖስቱ ላይ ይመጣል። አንድ መዝሙር ሪፖስት አድርጓል እና ያ ሪፖስቱ ነው እዛ የእሱ አካውንት ላይ ያለው እንጂ እሱ ፖስት ያደረገው ቪዲዮ የለም አካውንት። አዎ ግን እኔ ብሩኬ ቢያደርግም ነው የምለው የኔ አርጊውመንት ቢያደርግ ራሱ እሱ የጴንጤነት መገለጫ አይደለም፣ እሱ የጴንጤነት መታያም አይደለም። እንደው ቢያደርግ እንኳን ራሱ ማለት ራሱ ፖስት አይደለም። እዚህ ቁጭ ብለው በጣም ብዙ ሰዎች አሉ ማለት በጣም ብዙ ሰዎች ኤርሚ ቤት ሲከፍት ቁጭ ብለው ታፕ ሼር የሚያደርጉ በጣም ብዙ ኦርቶዶክሳውያን አሉ። እውነት እየገባቸው ያለው ግን ያልወሰኑ ግን አሁንም ልባቸውን ለክርስቶስ ኢየሱስ ያልሰጡ ንስሐ ያልገቡ ሰዎች አሉ። እና ሁሉን ጀነራላይዝ ባናረግ ጥሩ ነው። አንደርስታንድ አደርጋለሁ፣ አገልግሎታችን ጥንቃቄ ይጠይቃል፣ እሱን እንጠነቀቃለን። ግን አንዳንዴ ሰዎች የሚሉትንም ነገር አንደርስታንድ አድርገን መቀበል ካለብን በቂ የሆነ የሚያሳምን ሪዝን ከሌለን በስተቀር መግፋት ያለብን አይመስለኝም። ወደ እውነቱ እንዲመጡ ማበረታታት ይኖርብናል ብዬ አምናለሁ። ለዛ ነው እንደዛ የምናደርገውና እሺ እንቀጥላለን። ከተማ ይሰማል? ሰላም ነው? እሺ ሰላም። ከየት ቤተ እምነት ወዳጅ? እኔ እንኳን አማኝ ነኝ። አሁን በጌታ እናያለሁ። አማኝ ነኝ። እሺ አማኞች ደግሞ ፕሊስ ገብታችሁ ላይ ለመቀመጥ ሪኩዌስት አትላኩ። በቃ ላይ የሚገቡት የሚያገለግሉ አገልጋይ የሆኑ ወንድመቶች ናቸው። ጋይስ ፕሊስ ማለት በእያንዳንዱ ቃል ከእናንተ ጋር ማውራት አይጠበቅብንም ማለት በቃ ለየሁሉ ሰው መነገር የለበት። በቃ አማኝ ከሆናችሁ እታችሁ ናችሁ ሼር አድርጉ፣ ታፕ ይደረግ። ጸጋ ይብዛላችሁ። ትልቁ አገልግሎት እሱ ስለሆነ ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። አንድ ቁጥር ጻፉልን። አንድ ኦርቶዶክሳዊ ካለ እሺ ኦርቶዶክሳዊ ካለ ፕሊዝ አንድ ቁጥር ጻፉልን። ቴንክ ዩ። እሺ 5 ሪኩዌስት ላክ 5 ልቀበል አልችልም። እሺ ቴንክ ዩ። ኑ ግቡ። ማርያም በተለይ ደርሳልናለች። አገልጋዮች ካላችሁ ማለት በቃ በማርያም የሆነ ነገር የሆነላችሁ የተሳካላችሁ ማርያም የሰማችሁ ደግሞም ትሰማለች ብላችሁ የምታምኑ ሰዎች ካላችሁ አንድ ቁጥር ጻፉልን። እናስገባችኋል። አገልጋዮች ካላችሁ ምእመንም ካላችሁ እሺ አንድነት ነው ወዳጅ። እንዴት ነህ? ደህና ነው። ሰላም። ከየት ቤተ እምነት ነው ወዳጅ? ኦርቶዶክስ። እሺ እንኳን ደህና መጣ። እሺ ማርያም ለሰው ትደርሳለች? ማርያም አትደርስም፣ ግን አብዛኛው እና ኦርቶዶክስ ነን፣ ግን ሰዎች ማርያም በህልም ትመጣለች ይላሉ። እኔ ጋር መጥታ አታውቅም። ቆይ ወንድምነት ውሸት ነው። በቃ ስራዬን ጨርሻለሁ። ኦኬ ቴንክ ዩ ወንድምነት። እንደዚህ አይነት ሰዎችን እንቀጣለን፣ በደንብ ነው የምንቀጣው። እሺ ሌላ ኦርቶዶክሳዊ እሺ 5 ፊቫ ነው ፊቫ። እሺ ሰላም እንዴት ናችሁ? እሰማለሁ። ደህና ነን። እንዴት እንሸታለ? ደህና ነኝ። መጠየቅ የምፈልገው ስለ ማርያም ሳይሆን ስለ ኢየሱስ ነው ከተቻለ።
ከየት ቤተ እምነት ነሽ? ይሁዲ ነበርኩኝ። ከዛም ኦርቶዶክስ። አሁን ምንም አይደለሁም ማለት ምንም እምነት ፕራክቲስ አላደርግም። ይሁዲ ነበርሽ? ከዛ ኦርቶዶክስ ነበርሽ? እሺ። ስለዚህ ያንቺ አሁን ፐርሰናል ጥያቄ ነው አይደል? ማወቅ ትፈልጊያለሽ እንጂ በምናነሳው ላይ ለመወያየት አይደል? አሁን ጂሰስ ሰን ኦፍ ጋድ እና ጋድ ይላልና ይሄ ክሊክም አልገባኝም። ኢየሱስ ልጅ ነው ወይ? ያልሽን አልሰማሽኝም? ይሁዲ ነበርኩ ነው አይደል ያለችው? ወይ ዳኒ ሽኒያ ኤኮ ላህ ሽኒያ מקשיבה אותי? שומעת אותי? איך קוראים לך? ביתי, מאיפה את? אני פה בנהריה. לא, אולי את משקרת, זה לא טוב ככה את מדברת, את לא יודע, נכון? לא, באמת חייתי, אבל עכשיו... אני שאלתי מאיפה את? לא הבנתי, אני מחיפה, אני פה. אני בישראל. את מחיפה? אז מה השאלה? አሞጽ እንትን በለው ማለት ድምጹ አለ የምታንኮሻኩሸው የሚንኮሻኩሸው ጋር ለአንድ አፍታ ቆመው። እሺ እህታችን גם עולה חדשה, אני כל כך לא מדברת עברית. እሺ እህታችን ሃይፋ ነው የምትኖሪው? ኦኬ። ምንድነው ጥያቄሽ? ጠይቄያቸዋለሁ ስለ ኢየሱስ ነውና ስለ ኢየሱስ የሚያምታታኝ ነገር ዘሰን ኦፍ ጋድ ነው ወይስ እግዚአብሔር ነው? ኢየሱስ የእግዚአብሔር ልጅ ነው ወይስ እግዚአብሔር ነው? ይሄ ይምታታብኛል። የእግዚአብሔር ልጅ የሆነ እግዚአብሔር ነው። ታናክን አንብበሻል? አይ እኔ አላነበብኩም። ታናክ አላነበብሽም? ኖ ቤተሰቦች ይሁዲ ስለነበሩ ዝም ብዬ እነሱን እምነት ተከተልኩ እንጂ እኔ አውቄ ምናምን አይደለም ስከተለኝ። ስለዚህ ታናክ አላነበብሽም? አላነበብኩም። ታዲያ ስለ ኢየሱስ ያለሽ መረዳት ለመጠየቅም እንኳን እኮ ቢያንስ ማንበብ አለብሻል። ሰማችኋለሁ። ኤርሚን ከድሮ ነው የሚሰማችሁ እና አያችኋለሁ። ኦኬ። አለው ላይቭም አልቀርም ነው። ኦኬ። ፎሎ አድርገሽኛል። ፕራይቬት አድርገሻል። ፎሎ ባክ መልሼልሻለሁ። ሁላችንም ፎሎ አድርጌያቸዋለሁ። ሰማችኋለሁ። ከ3 ዓመት በላይ ይሆናል የሚሰማ። ኦኬ። ቲክቶክ ላይ ትከታተይናለሽ? ከሰማሹ እኛ ከተናገርነው ከሰማሹ ጥያቄ ሆነብሻል? በአብዛኛው በማስረጃ ስለምታወራ ካንተ እዛው ላይ ነው የምትመልሰው እና ይሄ ግን ሰዎች የእግዚአብሔር ልጅ የሚላል እንደገና እግዚአብሔር ሲል እንዴት ነው እግዚአብሔር ልጅ የሚሆነው አምላክ የሚሆነው ነው የሚለው እንትን ይለኛል። አሁን ታናክን ብታነቢ አሳይሽ ነበር፣ ግን ታናክን ስላላነበብሽ እንዴት ብዬ በምን ላሳይሽ? ሌላ ጊዜ ወይ ኤርሚ ለምን ፎሎ አርጋ ፎሎ ተተደራና በደንብ ቅልጅ ነው በጣም ምክንያቱም ርዕሰ ጉዳዩም ሳይሸፈን እንዳይቀር እዚህ ርዕስም ስላለን እንደሱ ፈቃደኛ ነሽ? ፌቫ ላገኝሽ በውስጥ ችግር የለም፣ ደስ ይለኛል። የፎሎ ባክ መልሼልሻለሁ። ዋትስአፕ ስልክሽን ከጻፍሽልኝ እደውልልሻለሁ እህቴ። ያ ተባረኪልኝ። የፈለግሽውን ጥያቄ ጠይቂው። የፈለግሽውን ጠይቂ። መጽሐፉን ያ እሺ፣ አመሰግናለሁ። እሺ እህቴ፣ እሺ አሁኑኑ መልሽልኝ። ፎሎ ባክ መልሼልሻለሁ። ስልክሽን ጻፊልኝ፣ አያዋለሁ። ቴንክ ዩ እህቴ። ኦኬ። እሺ ተስፉ እሺ ኦኬ። ዳኛቸው አቤት። እንኳን ደህና መጣ። እግዚአብሔር ይመስገን።
ዛሬም አሁን ብናወራ እኔ ጥያቄ ስጠይቅ መልስ ልስጥህ ትለኝና አዎ ስላልሰጥህም ልትለኝ ነው ወይስ ከብሩኬ ጋር ታወራላችሁ? ችግር የለም። ብሩኬን እስኪ አንድ ጥያቄ ብሩኬን አውራ። ከኔ ጋር ብዙ ምንገባባ አይመስለኝም። ባለፈው እንዳሳየኸኝ አይነት ከሆነ እስኪ አንድ ጥያቄ ልጠይቅህ። እኔን ነው? እኛ የጠየቅነው ጥያቄ ሳይመለስልን አሁን ስለ ወንጌል ከሆነ ጥረትህ ለምንድን ነው አሁን ልጅቷን ያላስተማርካት? ታውቃታለህ እንዴ? ባላውቃትም አይመለከተማ። ታዲያ ስለሰው እሷ በፈቃደኝነት በውስጥ አግኘ ብላታለች። እስራኤላዊት ናት፣ ይሁዲ እምነት ተከታይ ነች። እንዳንተ ኦርቶዶክስ አይደለችም። እንደው ካመነች እሷ ራሱ የምታምነው የእስራኤልን አምላክ ያህዌን ነው። እንዳንተ አሰሱንም ገሰሱንም ይዛ አይደለም የምትሄደው። ስለዚህ አይመለከተህም ማለት ነው። ጠብ ያለን ያው በቃ አሮጊቶቹ ሽማግሌዎቹ ናቸው የምታመልካቸው። አቡነ እንትና ማየ እንትና ብለህ የምትላቸው እሷ የይሁዲ እምነት ተከታይ ናት። የግድ ኦርቶዶክስ ትሁኚ ብለህ ካልካት እስራኤላዊት ናት። ከፈለግ አነጋግራት በውስጥ እና እንዳታናግሪው ማለት ትችላለህ። አሁን አንተ የመጣኸው በሰላም ነው። ለዚህ እኮ ነው እኔ እናንተ ገና ስትገባ በነገር ልጠምደኝ ትፈልጋለህ። እሺ አሁን በመጽሐፍ ከሆነ ብሩኬን አውራ በቅዱሳን ላይ የሚናገር ኤርሚ የስድብ ቃል ዳኛቸው። አቤት ወዳጄ እንኳን በሰላም መጣ። እንኳን ደህና ቆያ። ርዕሱን አይተኸዋል አይደል? ማርያም ለሰው ትደርሳለችን የሚል ጥያቄ ያለውና ርዕሱን ብንሸፍነው ጥሩ ይሆናል። ሌላ ርዕስ ፈጥረን ማንዘልቅበት ነገር ከምናረግ ርዕሱ ላይ ብታወራ ከወንድሞች ጋር ጥሩ ይሆናል። አንተም ታስተምረናለህ። ርዕሱ እኮ አሁን ለምሳሌ አንተም ታስተምረናለህ። ይጠቀማል በርዕስ ገሰሱ ያለው ማንን ነው? አሁን እኮ አሰሱ ገሰሱ ከተባሉ ውስጥ ማርያም ነች ማለት ነው። ማርያም አሰስ ገሰስ አይደለችም። አሮጊቱና ሽማግሌው ነው ያልኩህ። አቡነ እንትና እማሆይ እንትና ማለት ነው። ቆይ ኤርሚ አረስቱ ላይ ቆይ ኤርሚ እኔ ልንገረው። ይኸውልህ ወዳጃችን ዳኛቸው ርዕሱ ላይ እናውራ ነው ያልኩህ። ከርዕስ ወተህ የሚቀድስ ማን ነው ወዳጄ? ርዕሱ ይታየሃል እኮ። የሚቀድስ ማን ነው? አሁን እኮ ርዕሱ ይታየሃል ወይ? ይታየኛል። በጣም ጥሩ። ስለዚህ በርዕሰ ጉዳዩ ላይ ልታወራ ፈቃደኛ ነህ? ችግር የለም፣ ማውራት ይቻላል። በጣም ጥሩ። ስለዚህ በርዕሱ ላይ ትኩረት አድርገህ ለዚህ ወደ 626 ሰው አንተን አክብሮ ከአንተ ሊማር ቁጭ ብሏል። ስለዚህ በርዕሰ ጉዳዩ ላይ ማርያም ለሰው ትደርሳለች ወይ ጥያቄው። ለዚህ ጥያቄ መልስ ካለህ መልስህን ንገረን። ትደርሳለች። ማስረጃህ ምንድን ነው? ማስረጃማ ልጇ ነው። ዳኛቸው ማነው? ማረፊያ ሚውት አርጊው፣ እየረበሸ ነው ድምፅ። ጎሽ እግዚአብሔር ይስጥልን። ምን አልከኝ ዳኛቸው? በልጇ ችሎታ ነው እኮ የምትደርሰው፣ በእሷ አይደለም እኮ። ልጇ በሰጣት ጸጋ ለሰው እንድትደርስ ልጇ ጸጋ ሰጥቷታል። ምንድን ነው ማስረጃ? እሱ ለሱ ልጇ ጸጋ ለሰው ድረሺ ብሎ ጸጋ እንደሰጣት ማስረጃ ምንድን ነው? ጸጋን የተሞላሽ ሆይ ብሎ ቅዱስ ገብርኤል እንደተናገረው ማለት ነው። ሁለት ነገር አትናገር ዳኛቸው። ልጇ ነው ጸጋ የሰጣት አልክ። ከዛ ደግሞ ጸጋን የተሞላሽ ብሎ ቅዱስ ገብርኤል እንደተናገረው አልክ። ቅዱስ ገብርኤል የተናገረው ገና ከመጸነሷ በፊት ልትጸንስ እንዳለ ነው የነገራት እንጂ ለሰው ሁሉ ልትደርሺ ጸጋ ተሰጥቶሻል አላለም ቅዱስ ገብርኤል አይደል? ስንት አይነት ጸጋ አለ ወዳጄ? እኔ አሁን ስለ ጸጋ እንድጠይቀኝ አይደለም እያወራሁ ያለሁት። ርዕሰ ጉዳዩ ላይ መልስ ስጠን ነው እየተባልክ ያለው። መልስ ስጥ። የሰጠው መልስ ትክክል አይደለም ነው ያልኩ። ስንት አይነት አለ የለም፣ እሱ ጋር ሌላ ርዕስ ስለ ጸጋ እንዳወራ አትጠይቀኝ። ምክንያቱም ርዕሱ እሱ ስላልሆነ ለዚህ ነው ርዕሱ ላይ አተኩር እያልኩ ያለሁት። የጻድቅ ጸሎት ኃይልን ታደርጋለች ይላል አይልም? የጻድቅ ሰው ጸሎት ኃይልን ታደርጋለች ይላል። በቃ 4 ነጥብ።
ምንድን ነው? ኃይል ታደርጋለች ማለት ምን ማለት ነው? ቆይ አዳምጠኝ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ማለትና ማርያም ለሰው ትደርሳለች ማለት ምንድን ነው የሚያገናኘው? ሁለት የተለያዩ ብራዘር፣ ያ ስለ ጸሎት ነው የሚያወራው። እኛ እዚህ እየጠየቅን ያለ ነው። ጥያቄው ካልገባ ጥያቄውን በደንብ ተመልከት። ማርያም ለሰው ትደርሳለችን ነው የሚለው። ስለዚህ ትደርሳለች ካልክ ማስረጃህን አምጣን የተባልከው። ማስረጃ ከሌላ መጨናነቅ የለብህም። የለኝም ማለት ትችላለህ እኮ። ለምን እንደዚህ ቁንስል ሀሳብ ይዘህ ትመጣለህ? አሁን ይሄ ሰውን የሚያሳፈት እንትን ነው። ለምንድን ነው ወዳጄ ማርያም ለአዳምጥ፣ ቆይ ስማ፣ እባክህን ስማ። አንደኛ ለዘለፋ እየተሳደብክማ አልሰማህም። አልተሳደብኩም፣ እኔ ይቅርታ አድርግልኝ፣ አልተሳደብኩም። ተሳደብክ። እንደዚህ ብለህ የተሳደብከው ቁንጽል ሀሳብ ይዘን የመጣኸው አልክ እኮ። ስድብ ነው። እኔ ይዤ የመጣሁትን ርዕሰ አሁን ለምሳሌ እኛ ኦርቶዶክሳውያን በማናምነው ነገር ላይ ነው አንተ እንትን የምትለው። ካላመንክ ማርያም ለሰው ትደርሳለች ብላ ኦርቶዶክስ አታምንም፣ እኛ የምናምንበት አይደለም ካልክ ይሄም መልስ ነው እኮ። አይ እኛ ለሰው እንደምትደርስ አናምንም ካልክ ይሄም መልስ ነው። ገባ? ግን ቁንጽል ምናምን የሚለው ትክክል አይደለም። በልጇ ኃይል እኮ ነው የምትደርሰው። ይኸውልህ ወዳጄ፣ ሁለት የተምታታ ነገር ነገርከን። የቱን እንያዝ? የኦርቶዶክስ እምነት አይደለም አልከን። አሁን እሺ ብዬ እሱን ስቀበል ደግሞ በልጇ በኩል ትደርሳለህ ትለኛለህ። የትኛውን እኮ ልጇ ነው አይሰጣት እኮ። የጸጋ ባለቤት ልጇ ነው። የችሎታ ባለቤት ልጇ እንደሰጣት። ይኸውልህ ጥያቄ ስማ፣ ልጇ እንደሰጣት ማስረጃ ምንድን ነው እኮ ነው የእኔ ጥያቄ። መጽሐፍ ቅዱሳዊ ማስረጃ ካለህ ልጇ ለሰው እንድትደርስ ጸጋ ሰጥቷታል የሚል ምዕራፍ ቁጥር ምናምን ንገረን፣ አውጥተን እናንብብና ከዛ ሰው ይማር፣ እኛም እንማር። አይመስልህም? ለምሳሌ ይኸውልህ ከልጅሽ ከወዳጅሽ ይቅርታን ምሕረትን አሰጭኝ፣ ይህ እንደዚህ አይነት ነገር ችግር ገጥሞኛል፣ ከልጅሽ ከወዳጅሽ ለምኝልኝ ብለን ለምናልኛ ኦርቶዶክሳኖች። እኔ መች ጠየቅኩት? እሱን አሁን መች ጠየቅኩት? ዳኛቸው መድረስ ማለት ይሄ ነዋ። መድረስ ማለት እኮ ይሄ ነው የምናወራው። ኧረ ተው ዳኛቸው ተው። ቆይ ይኸውልህ ይሄ ነው እኮ መድረስ ማለት። በምንድን ነው የምትረዳው መድረስ ማለት? አይደለም ወዳጄ። እኔ ኦርቶዶክሶች ምን ብላችሁ ትጸልያላችሁ አላልኩም። በመንፈስ ነው ታዲያ የምትደርሰው እኮ ሰውዬ። ይኸውልህ አዳምጥ እባክህን። ማስረጃ ስትጠየቅ እኔ ኦርቶዶክሶች ምን ብላችሁ ትጸልያላችሁ አይደለም እኮ የተባልከው። አንተ ከልጇ ጸጋ ተቀብላለች ለሰዎች እንድትደርስ አልክ። እሺ ከልጇ ለሰው እንድትደርስ ጸጋ መቀበሏን የሚያረጋግጥ የመጽሐፍ ቅዱስ ክፍል ስጠን አልኩ። ከዛ አንተ ኦርቶዶክሳውያን እንዲህ ብለን እንጸልያለን። እኔ የምትጠየቅኩ እሱን ኦርቶዶክሳውያን ምን ብላችሁ ነው የምትጸልዩት ስል ነው እሱን ልትነግረኝ የሚገባው እንጂ ማስረጃ ስጠይቅህ ይህ ልትነግረኝ አይገባም እኮ ወዳጄ። ከዚህ በላይ ምን ልበል? አሁን እኮ በአካል መታ እንድትጨብጠኝ ነው የፈለግከው ወይንስ ምንድን ነው? አንተ አሁን እኮ ምንድን ነው እስኪ ምንድን ነው አንተ? እኔ ምንም አልፈለግኩም። እኔ የጠየቅኩ ጥያቄ በመንፈስ ነዋ። እግዚአብሔርን እኮ በመንፈስ ነው አይደል ያመን ነው። በፈለግከው መስመር ይሁን አንተ፣ በመንፈስም በለው በአካልም በለው አንተ በተመቸህ። ግን እኔ አሁን የጠየቅኩ ትደርሳለች አልክ። እሺ ከደረሰች ማስረጃ ምንድን ነው አልኩ። መንፈስ እኮ ነው የምትደርስልኝ እኮ እምነት እኮ ነው እንጂ አትፍራ ይላል እግዚአብሔር ቃል። ኧረ ቆይ ግድ የለም ዳኛቸው፣ እንግባባ መጀመሪያ። ተው እንግባባ። ምንድን ነው ያልከኝ? ማርያም ለሰው ትደርሳለች ወይ ስል አዎ ትደርሳለች አልክ። እንዴት ስለ ልጇ የሰጣት ጸጋ አለ አልከኝ። ለሰው እንድትደርስ ብለኸኛል አይደል? በቃ ከዛ እኔ ምን ጠየቅኩ? ይኸውልህ አሁን በደንብ እየተግባባን እንሂድ። ልጇ ለሰዎች ድረሺ ብሎ ጸጋ እንደሰጣት የሚያረጋግጥ የመጽሐፍ ቅዱስ ክፍል ስጠኝ ያልኩ። ማድረግ እኮ ያለብህ እንትን መጽሐፍ ላይ ሂድ ብለኸኝ
ምዕራፉን ነግረኝ፣ ቁጥሩን ነግረኝ፣ ከዛ ያን ክፍል እናነበውና የሚል ከሆነ እንስማማለን። እማይል ከሆነ ደግሞ የለም አይልም እኮ ይሄ የት አለ እንባባልና ደግሞ ሌላ ማስረጃ ታቀርባለህ። እንደዚህ ነው መሆን ያለበት እኮ ወዳጅ። እሺ ማርያም ቅድስት ነች አይደለችም? በቃ መልስልኛ። ቀላል ጥያቄ ነው ብራዘር። እኔ ማስረጃ ጠይቄ ማርያም ቅድስት ናት አይደለችም ብለህ ትጠይቀኛለህ እንዴ? በቃ ይሄ ነው እኮ ጥያቄ መልስልኝ እንጂ መጀመሪያ ለተናገርከው አዳምጥ። መጀመሪያ ለተጠየቅከው ጥያቄ እና ለሰጠኸው መልስ ማስረጃ አቅርብ ነው የተባልከው። እኔ አሁን ማርያም ቅድስት አይደለችም ቅድስት ናት የሚል ክርክር አላነሳውም። ርዕሱን ልትቀይረው አትሞክር። ቤቱ ርዕስ ይዞ ነው እያወራ ያለው። በአማርኛ የምንግባባ ከሆነ እናውራ። የለኝም ማስረጃም እኮ ካልክ በቃ እኮ እሱም መልስ ነው። ገብቶሃል? ማስረጃ ከሌለ ማቅረብ አልችልም የለኝም በል፣ እሱም መልስ ነው። በልጇ ኃይል እኮ ነው እኮ አሁን እኮ በእምነት በመንፈስ ተቀበልኩ። በልጇ ኃይል ነው፣ በእምነት ነው፣ በመንፈስ ነው። ማብራሪያም አልጠየቅኩም። እኔ ተቀበልኩ እና እሱን ማስረጃ ስጠኝን ያልኩ። ጸጋን የተሞላሽ ቅዱሳዊ ማስረጃ ጸጋን የተሞላሽ ወይ የሚለው ስለዚህ አወራ። ማርያም ለሰዎች የመድረስ ተሰጣ አይልማ። ለምናምን ነው የሚረዳው እኮ መጽሐፉ አይልማ። ያልተጻፈ አታንብብ ብራዘር እንዴ። መጽሐፉ የሚለው እሷ ኢየሱስ ክርስቶስን ጸንሳ እኔ እኮ የሚገርመኝ ስንት አይነት ጸጋ አለ እስቲ ንገረኝ። ምን ማለት ነው? ስንት አይነት ጸጋ ማለት? ጸጋዬ፣ ጸጋነሽ፣ ጸጊቱ፣ ጸጋነሽ እንድንል ነው? ምን ማለት ነው? ስንት አይነት ጸጋ አለ ማለት? ምን ይሻላል መሰለ? እስኪ ጸጋን የተሞላሽ የሚለውን ጥቅስ ንገረንና እዛ ክፍል ላይ አንተ የሚለው ለአንተ ትምህርት የሚደግፍ ፓስተር ከተመለስክ ቀጥል። በመጀመሪያ ደረጃ ጸጋ ማለት ክርስቶስ ነው። ጸጋ ክርስቶስ ያለው ሰው አንዴ ፓስተር ከተመለስክ ቀጥል። ካልተመለሰ ከኔ ጋር እንቀጥላለን። እሺ ቀጥል፣ ችግር የለም። እሺ ጥቅሱን አውጣውና እስኪ ጸጋ የሚለውን ሐሳብ ከዛ እዛ ክፍል ላይ ለአንተ ትምህርት የሚደግፍ ሐሳብ ካለው እንመልከት። እሺ ፓስተር እየመጥቷል። እሺ ቀጥል ፓስተር። መሀል ላይ ስልክ ከገባብኝ አውሩ። ብሩኪ አውሩ፣ ችግር የለም አውሩ። ጨርሱ ሐሳቡን ጨርሱ ፓስተር። እሺ ዳኛቸው ያነሳኸው ሉቃስ ወንጌል ምዕራፍ 1 የሚያወራው ድንግሊቱ ጸንሳ እንድትወልድ ጸጋ ሞላብሽ ተባለ እንጂ ለሰው ሁሉ እንድትደርሺ ልጅሽ ጸጋ ሰጠሽ አይልም። ገብርኤልም ይሄን አላለም። ስለዚህ መጽሐፉ ያላለውን አለ የምትል ከሆነ ትክክል አይሆንም ማለት ነው። ሌላ ማስረጃ እኔ ከምሰራው በላይ ትሰራላችሁ አላለችም ለቅዱሳኖች? እኔ ከምሰራው በላይ ትሰራላችሁ አላለም ጌታ? ብሏል። በቃ እኛ እናምናለን። ጌታ የተናገረውን ቃል እናምናለን። ቆይ የጠየቅኩ ጥያቄ አሁን ከሱ ምን አገናኘው? ኧረ እባክህ አዳምጠኝ ዳኛቸው። የጠየቅኩ ጥያቄ ለሰው ሁሉ ትደርሻለሽ ተብላለች፣ ትደርሳለች አልክ። ይሄ ደግሞ ልጇ በሰጣት ጸጋ ነው አልክ። ለሰው ሁሉ እንድትደርስ ሰውየው በመንፈስ እኮ ነው ጌታዬ፣ በመንፈስ ኧረ እባክህ እኔ በፈለግከው አልኩህ እኮ። በመንፈስ ይሁን ብትፈልግ ወክ አርጋ ይሁን በፈለገችው ይሁን፣ እኔ እሱ ጥያቄ የለኝም። የእኔ ጥያቄ ትደርሳለች ተብሎ ማስረጃ ስጠኝ ለሱ፣ ከቅዱስ ቃሉ ማስረጃ ጥቀስ ነው ያልኩህ። ስለዚህ መጥቀስ አልቻልክም። በአጭር አማርኛ ስለሌለ ልትጠቅስ አትችልም። ከየትም ልትጠቅስ አትችልም።
ስለዚህ በዚህ ልክ መጽሐፍ ቅዱስ ጠቅሰህ ልትናገርለት የማትችለውን ነገር ልትሟገትለት አጥና አይልም። የጻድቅ ሰው ጸሎት በስራው እጅግ ኃይል ያደርጋል ማለትና ማርያም ለሰው ትደርሳለች ማለት ምን እንደሚያገናኘው አላውቅም። ስምህ ማን ነው ስትባል ስምህ ዳኛቸው ሆኖ እያለ የጫማ ቁጥሬ ብለህ የምታወራ ከሆነ ይሄ ችግር አለ ማለት ነው። የግንኙነት ችግር አለ ማለት ነው። ስለዚህ በቃ አንተ አሁን በአንተ መንገድ እንድፈታልናል የፈለግከው በእኔ መንገድ እንድትፈታልኝ አይደለም ብራዘር። እኔ ምንም መንገድ የለኝም። መጽሐፉን የጠየቅኩህ መጽሐፉ ጨርሶ አንተ የምትለውን አይልም። አትሊስት ይኸውልህ፣ አትሊስት ምን አድርግ መሰለህ፣ ጸሐፊው የጻፈውን ነገር አትሊስት አንብብ እና አይ የተጻፈው ይሄ ነው በል። ቢያንስ ገብቶሃል እንጂ ድርቅ ብለህ የጻድቅ ሰው ጸሎት ኃይል ታደርጋለች ተብሏል እና በቃ የሆነው መልሱ እንዲህ አይነት መልስ አለ እንዴ? ሂሳብ ተጠይቀ ሳይንስ ትመልሳለህ እንዴ? ነውር እኮ ነው ወዳጅ። ሂሳብ እናንተን የሚቀበል እኔን ይቀበላል፣ ይቀበላልና ማርያም ለሰው ትደርሳለች። ምን አገናኘው እንዴ? እኔ የጠየቅኩ ጥያቄ እና ማስረጃ የጠየቅኩ አንተም የመለስከው ለሰው ሁሉ ትደርሳለች ልጇ በሰጣት ጸጋ ብለሃል አላልክም? አንድ ጥያቄ ብቻ አትጠይቅም ብለሃል ወይስ አላልክም? ያልከውን ነገር መጀመሪያ እመን። አንድ ጥያቄ ልጠይቅ። ያልከውን ነገር እመን መጀመሪያ። ልጇ በሰጣት ጸጋ ለሰው ትደርሳለች ብለሃል ወይስ አላልክም? አዎ ትደርሳለች። በመንፈስ ነገርኩህ እኮ ወንድሜ፣ ነገርኩህ። በመንፈስም ይሁን በአካል ወካር ጋርም ይሁን በፈለገችው መስመር ትድረስ። እሱ ላይ ጥያቄ የለኝም። አሁንም በደንብ ስማ። የኔ ጥያቄ በደንብ እንዲገባ የኔ ጥያቄ ትደርሳለች፣ ልጇ በሰጣት ጸጋ ለሰው ትደርሳለች የሚለውን የመጽሐፍ ቅዱስ ማስረጃ ወዲህ በል ነው። ስጦታ ነው እኮ ጸጋ ማለት እኮ ስጦታ ነው አይደል እንዴ? ከእግዚአብሔር የሚሰጥ ትርጉም አልጠየቅኩም። የጸጋ ትርጉም የጠየቅኩ ወዳጄ ምዕራፍ ጥቅስ ትደርስልኛለች። እኔ ምዕራፍ ትድረስልህ። እኔ እሱ ጥያቄ አይደለም። እኔ ጠየቅኩ መጽሐፍ ቅዱስን ጥቀስና ምዕራፍና ቁጥር አምጣ ነው ያልኩ። ከሌለ የለኝም በል አልኩ። ሁለቱንም እኔ ግን ማለት ነው። ይቅርታ ወንድሜ ይቅርታ። እሺ ምንድን ነው በደሏ ግን? አሁን ማርያም በእናንተ ቤት ምንድን ነው በደሏ? ወዳጄ ማን በደለችን አለህ? ማን በደለችን? በደለችን ማን አለህ? አሰሱን ገሰሱን እያለ ነበርኩ። አሁን ቅዱሳኖች ላይ እኮ እየተዛበተ ነበርኩ። መልስ ስታጣ ሌላ ቦታ አትሂድ ብራዘር። እዚህ የምንነጋገረው አይደለም ምን በደለች። እዚህ የምንነጋገረው ነገር ላይ መልስ ስታጣ፣ ማስረጃ ስታጣ ሌላ ነገር ውስጥ አትሂድ። ከሌለህ የለኝ ብለህ ማቆም በቃ አለቀ። ጨዋነት እኮ ነው። ለሔዋን እንደተናገረው እኮ ነው። በዘርሽና በዘር መካከል ጠላትነት እንፈጥራለሁ እንዳለው እኮ ነው። እንዴት ሆኖ ነው በዘርህና በዘርሽና በዘርህና በዘሯ መካከል ጠላትነትን አደርጋለሁ ማለትና ማርያም ለሰው ትደርሳለች ማለት ምንድን ነው የሚያገናኝ? ወንድ ልጅ የወለደችውን ሴት ያሳድዳታል እንደተባለው አንድ ዳኛቸው ብሩኬ በቃ ይቅርታ አድርግልኝ። ጉንጭ ማልፋት ነው። ከዚህ በላይ መከራከር አልፈልግም። እኔ አምናት አለውኝ እመናት ልጇ በሰጣት ጸጋ ከልጇ እንደምታማልደኝ በችግሬ ለምን ታምናታለህ የሚል ጥያቄ የለኝም። ሚስኮት አታርግ። ለምን ተአመንካት፣ ለምን ታምናታለህ የሚል ጥያቄ አልጠየኩም። በቃ እኮ እግዚአብሔርን ማምነው በመንፈስ ነው። እሱ መብት ነው። እሷን ማመን አለማመን መብት ነው። ግን እዚህ ለሙግት ስትገባ በተነሳው ርዕሰ ጉዳይ ላይ ማስረጃ ማቅረብ መቻል አለብህ። ማስረጃ የለህም፣ ልታቀርብ አልቻልክም። በቃ ከዚህ በላይ መድከም የለብንም። እግዜር ይስጥህ። እዚህ ጋር ቢበቃን ጥሩ ነው። ለሌላ ሰው እድሉ ይሰጥ። አንተ ማስረጃ የለህም፣ ዝም ብለህ ነው የምታወራው። ብሩኬ ተቀበል። አንድ ሰው ገብቶልሃል። እሺ ፓስተር፣ ያው ኤርሚ አሰስክሰስ የሚለው ንግግሩ አናዶት ነው። እንግዲህ ምን እናርግ? አሁን
ደግሞም እየገቡ ነው አዳዲሶች አሳስገሰሶችም እየገቡ ነው አዲሶች ማለት ነውና አሁን ይሄ እኮ የሚያስቆጣ አይደለም፣ አያስቆጣም በጭራሽ። ምክንያቱም ጌታን የሚያሳዩ ሳይሆኑ የራሳቸውን ጀብድ የሚናገሩ አዳዲስ አሳስገሰሶች እየመጡ ነው፣ ጀብደኞች ሆኑ ማለት ነው። ምን እኮ አሁን ሊያስቆጣ አይችልም በጭራሽ። ለምሳሌ ጳውሎስ ለራሱ ሲናገር እኔ ምንም ነኝ ይላል አይደል? የጌታን ክብር ከፍ አድርጎ ያሳያል። እነዚህኞቹስ ከፀሐይ በላይ 7 ዓመት ኖረ፣ በጭንቅላቱ 100 ዓመት ተዘግዝቆ ባህር ውስጥ ኖረ ስለ ኢትዮጵያ ሲጸልይ። በቃ ጀብዱ ማለት ነው። ይሄ ማለት ህንድ ፊልም ላይ እንኳን ያልታየነት ማለት እኮ ነው። በዚህ ልክ ለኢትዮጵያ ውለታ የዋለው ማን ነው? አቦና ፓስተር ነው እንዴ? 100 ዓመት በባህር ውስጥ በጭንቅላቱ ተዘግዝቆ ነው የኖረው። ለኢትዮጵያ ይጸልይ 100 ዓመት ሙሉ ለኢትዮጵያ። ውሃ አላፈነውም። ዳኒን 100 ዓመት ምን እያደረገ ነው? በጭንቅላቱ ተዘግዝቆ ይለዋለሁ። ቻርጅ እያደረገ ዳኒ ማለት ነው። ቻርጅ እያደረገ። አረ ብሩክ ወንዟን አይቻታለሁ፣ በጣም ትንሽ ናት። እዛ ዓመታውን 100 ዓመት እንዴት ይቆያል? ወንዟን አላያትም እንደ ገባባት ሐይቋ እኮ በጣም ትንሽ ነች። እሱ እኮ ነው ደግሞ 500 አጋንንት ነው በቀን 500 አጋንንት ነው የሚመጣው። ምንጭ እኮ ነች። እንዴት ይሄ ሊሆን ቻለ? ይጣራልን። አሁን እንግዲህ ይኸውላችሁ እንግዲህ የጴንጤ ጥያቄ እና ጀብደኞች ናቸው። አሁን እነዚህ የሚመጡት ሰዎች ወይ ደግሞ ጻድቃን ተብለው የመጽሐፍቶቻቸው ላይ የተጻፉ ሰዎች ጀብደኞች ናቸው እና ክርስቶስን የሚያሳዩ ሳይሆኑ ዮናታን ሰሞኑን ስለ ጊዮርጊስ ተናግሮ ነበር አይደል? አንዴ ተሰነጠቀ፣ አንዴ ተፈጨ፣ አንዴ ዘቀዘቁት ምናምን 7 ነው አይደል ሞቶ የተነሳው። በቃ ታምረኛ የሆነ ሰውዬ የማይሞት ማለት ነው። አክተር አይሞትም አይደል? እነሱ መጽሐፍ ላይ ያሉት ሰዎችም እንደዚህ ናቸው። በቃ አክተር አይሞትም እና የራሱ ጉዳይ አሁን ያስከፍቷቸው ነበር ይሄ ንግግር ማለት ነው። የራሱ ጉዳይ ጊዮርጊስ ተዘገዘቀ፣ የራሱ ጉዳይ። ለኔ ለብሩክ ነው እንዲዘገዘቀው። ለኔ ለብሩክ አይመለከትም ነው፣ እኛን አይመለከትም። ተመልከቱ፣ ስለ ወንጌል ከሆነ ይሄው እነ ጳውሎስ እኮ ስለ ወንጌል ህይወታቸውን አሳልፈው ሰጥተዋል እኮ። ለምንድን ነው ጳውሎስ ገደሉት? ከዛ ለምንድን ነው ያልተነሳው ጳውሎስ? ለጊዮርጊስ ሲሆን ነው ይሄ ቀመር የሚሰራው? ለእንትና ሲሆን ነው ይሄ ቀመር የሚሰራው? መጽሐፍ ቅዱስ ላይ ላሉት ስለ ወንጌል ብለው ራሳቸውን ስለሰጡት አይሰራም ይሄ ነገር። እና ልትከፉ አይገባም በጭራሽ አይገባም። በቃ ሰላም፣ እንኳን ደህና መጣ። ሰላሙ ሶሪ ዳንዬ፣ ሰላም ናቸው? እንኳን ደህና መጣ። እግዚአብሔር ይባረክ። ሰላም ነኝ። ሶሪ እንትን አላኩም ዝም ብዬ እየሰማሁ ነበር። እኔ ያው ጴንጤ ነኝ። ሶሪ በጣም ዝም ብሎ በራሱ ጊዜ ነው። ሶሪ። እሺ ተባረክ። ጌታ ኢየሱስ ይባርክ። አብዲ ይሰማል? እሺ ሙሉ ቀን ኦርቶዶክሳውያን ላኩ። ኦርቶዶክሳውያን ልካችሁ ግቡ። ማርያም ደርሳልናለች ወይም ደግሞ አዎ መጽሐፍ ቅዱሳዊ ትምህርት ነው የምትሉ እስኪ ኦርቶዶክሳውያን ላኩና ገቡ። ቁጥር ጻፉልን። እሺ ገስት ላይ ከሚሆን ቁጥር ብጽፉ እናንተን ለማስገባት ቀላል ነው የሚሆነው። እሺ ኤርሚያስ አለክ? አሎ እንኳን ደህና መጣ። እንኳን ደህና ቆየ ወንድም። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ ኤርሚያስ? እምነትህ ነው?
ከየት ቤተ እምነት ነህ? ይቅርታ አድርግልኝ ወንድሜ፣ በእንተ ነኝ። እሺ አባይ ነህ? አባይ ነህ? ምናልባት የወንጌል አማኞች የመደመር ምልክቷን ስትጫኗት ሪኩዌስት ትልካለች። ሳታውቁ በጣም በተደጋጋሚ እየለካችሁ ካላችሁ ማለት ነው። እዚህ ስክሪን ላይ ገስት መቀበያ ቦታ ላይ የመደመር ምልክቷን ከተጫናችኋት ሪኩዌስት ይልካል ጋይስ። እና ያላካችሁ እየመሰላችሁ ለማየትም ስትጫኗት ሪኩዌስት እኛ ጋር ይልካል። ዳይሬክት ነው የሚያስገባችሁ። እና በቻላችሁ መጠን ሪኩዌስት እንደገባችሁ ካወቃችሁ ራሳችሁን አውርዱ። ችግር የለም መግባት ችግር የለም። ግን ሪኩዌስት ላይ ራሳችሁን እንደሆናችሁ ካወቃችሁ በቃ ራስን ማውረድ ነው ጋይስ። በቃ ጴንጤ ነኝ ምናምን ነገር ከንተ በቃ መጠየቅ አይኖርባችሁ። እናንተን እያወራን እንደሆነ ካወቃችሁ ራሳችሁን አውርዱ። ቀጥታ ማለት ነው። በጣም ሲምፕል አይደል? ጴንጤ ከሆናችሁ በቃ ያው ያችን ከነካችኋት በኋላ ስትጠየቁ ማይክ ከፍቶ ማውራት አይጠበቅባችሁ። እሺ እናቴ አርሴማ ይሰማ? ማይክ ዝግ ነው ወይ ማይክ ዝግ ነው? የመጨረሻ ጥሪ ነው ማድረግ። የአርሴማ ልጅ እሺ ጎንደሬዋ አቤት እንዴት ነሽ? ታዲያ ሰላም ነው? ደህና ነን እግዚአብሔር ይባረክ። አሜን። ከየት ቤተ እምነት ታዲያ? ተዋህዶ። ከምን ከተዋህደ ማለት? ተዋህዶ ስትይ ግራ ገባኝ። ምንድን ነው እሱ ተዋህዶ? ሌላ ተዋህዶ ይባላል ኢትዮጵያ ውስጥ? እንጃ ብዙ ነገር ተዋህዷል ኢትዮጵያ ውስጥ። ፖለቲካ ፓርቲ ማለት ተዋህዶ የሚባል ሃይማኖት አለ ሌላ? ከኦርቶዶክስ ማለት ነው። እሺ ወይ ሌላ ጥራለኛ። እሺ ብሩኬ ተቀበላት። እሺ ብሩኬ ተቀበላት። ወይ ጉድ! እናንተ ደግሞ ሌላ ደግሞ ምን ታመጡብናና? ጋይስ ተረጋጉ። እሺ ብሩኬን ተቀበላት። እኔ ከዳኒ ቤት ነው የገባው። ዳኒ ይቀበሬ። ዳኒ ነው ምርጥ። ተረጋግቶ የሚያወራ በጣም ወደው በጣም ማደንቀው በእውነት። አይኔም ምርጥ ነኝ ጎንደሬ። ብሩኬ ከኔ በላይ ነው። አይ ዳኒ ነው የሚረጋጋ። ስለማቀው ነው። ከኔ በጣም በጣም የተሻሉ ናቸውና ስሚያቸው እስቲ። እንግዲህ እሺ ማርያም ለሰው ትደርሳለች ወይ? እሱን ከየት ነው ያመጣው? ማለት እንደሱ የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እስኪ አሳይኝ እኮ መጽሐፍ ቅዱስ ላይ ነው ወይ አለ ብለሽ የጠየቅሽኝ? አሳይ፣ ካለበት ካገኘበት ቦታ አሳይ። አንተ ከምታምንበት ከ66ቱ አሳይ። አይ የለም ነውር እኮ የለም። እኛ እግዚአብሔር ቃል ላይ ነውር የለም። እኔ ይህን ጥያቄ ያነሳ ነው እናንተ የቤተክርስቲያን መጽሐፍቶች ላይ ስላለ ነው። እቺ ነች በኮመንት ብታዝ። አይ ብሩክ አሳየኝ አልኩ፣ ከ66ቱ አሳየኝ አልኩ። እንግዲህ እኛ 80 ብቻ የምንቀበለው እናንተ ደግሞ 66 ነው። ስለዚህ እንዴት ነው? አሳየኝ። መቼም መጽሐፍ ይዘህ ነው ርዕስ ያወጣህ አይደል? መቼም ይኸውልሽ ድጋሚ ልነግርሽ ነው። እንግዲህ በደንብ ስሚ። 66ቱ መጽሐፍ ላይ የለም። የእናንተ የቤተክርስቲያን መጽሐፍቶች ላይ ግን ማርያም እንደምትደርስ ይናገራል። እሱ ትምህርት መጽሐፍ ቅዱሳዊ ነው ወይ ብለን ነው እየጠየቅን ያለን። መጽሐፍ ቅዱሳዊ ነው። ደርሳለች ታውቃለች? ለአንቺ ከ81 ነው የምታሳየኝ። እሺ ወንድማችን ከ66ቱ እንዳታሳይ።
አንቺ ነሽ እንጂ የምታሳየው እኔ ምኑን አሳይሻለሁ? ለአንቺ ደርሳለች ታውቃለች? ምን ጥያቄ አለው? እሺ ይሄ ትምህርታው መጽሐፍ ቅዱሳዊ ነው? ይሄ ትምህርት መጽሐፍ ቅዱሳዊ ነው? ማርያም ትደርሳለች የሚለው ትምህርት መጽሐፍ ቅዱሳዊ ነው ወይ? ቃል በቃል ማርያም ትደርሳለች። አሁን ያንተ ጥያቄ እንዴት ነው የሚያስጠላው? በማርያም ለሰው ትደርሳለች አሁን ጥያቄ እኮ አይደለም ወንድማችን። ማለት በቃ አለው አውድ አለው እኮ። እስኪ ቃል በቃል ይኸው ስማኝ፣ እስኪ ቃል በቃል ማርያም ለሰው ትደርሳለች የሚል አሳየኝ እስኪ። ከምን ላይ ነው ማሳይሽ? ካወጣህበት መጽሐፍ ነው። ኦኬ፣ ከእናንተ የቤተክርስቲያን መጽሐፍ ላሳይሽ? አሳየኝ። የእናንተን የቤተክርስቲያን መጽሐፍ? አዎ ይኸውልሽ፣ የእናንተ የቤተክርስቲያን መጽሐፍ ላይ ያለው ማርያም ለሰዎች ትደርሳለች የሚለው ትምህርት መጽሐፍ ቅዱሳዊ ነው ወይ ነው ጥያቄያችን። አልገባሽም? ጥያቄ እና ከየት ነው ያመጣው? ከየት ነው ያመጣው? ከመጽሐፍ ቅዱስ አይደል እንዲያወጣው? አይደለም እያልኩሽ ነው ያለሁት። የእግዚአብሔር ቃል ላይማ እንደዚህ አይነት ትምህርት የለም። አይ እኛ መጽሐፍ ቅዱስ የሚል እምነት የለንማ ወንድማችን። ለዛ እኮ ነው የምንለያየው። አይህ እኛ ትውፊት አለን፣ የቃል ንግግር አለን የመጣ ለዛ ነው የምንቀበለው። እሺ ወንድማችን፣ መጽሐፍ ቅዱሳዊ ብቻ የሚል እምነት የለንም። አንደኛ ማለት ያ ማለት ከመጽሐፍ ቅዱስ ላይ ትደርሳለች የሚለውን ትምህርት ላሳይ አልችልም እያልሽ ነው? ትውፊት የሚባል ነገር ታውቃለህ ወንድማችን? ትውፊት አለ፣ የቃል ንግግር አለ። እሱን ምን ሄደው የኔ ጥያቄ እሱ ሳይሆን ማርያም ለሰዎች ትደርሳለች የሚለውን ትምህርት ከመጽሐፍ ቅዱስ ልታሳየኝ አትችይም ወይ ነው ጥያቄ። አንተ ከየት ነው ያመጣው? ለጥያቄ መልስ የለሽም? አይ አንተ ከየት ነው ያገኘው? እሺ ለምሳሌ አንቺ በህይወትሽ ማርያም ለኔ ትደርስልኛለች አልሽኝ አንቺ አይደል? ይሄ ትምህርት መጽሐፍ ቅዱሳዊ ነው ወይ? አሁን አልገባሽም? ጥያቄ አልገባሽም? መጽሐፍ ቅዱስ ሰማሁህ እኮ ወንድሜ። መጽሐፍ ቅዱስ አትበል፣ መጽሐፍ ቅዱስ ብቻ ብለኛ አናምንም አልኩህ። እሺ ከየት ላይ ነው ያገኘሽው ይሄን ትምህርትሽን? እሺ ችግር የለም። እኛ የአባቶች ንግግር አለ በቅብብሎሽ የመጣ ለዛ ነው። ማን ያቀበለሽ? አባቶች ነው። እነ ቅዱስ ጳውሎስ በቃል የነገራችሁንም አጥብቃችሁ ያዙ ስላለ እሱንም እኛ እንቀበላለን። መጽሐፍ ቅዱስ የሚልነት የለንም። ጳውሎስ በቃል ለማን የተናገረው? ይሄን ትምህርት በቃል ለማን ተናገረ ጳውሎስ? በዘመኑ ለነበረ ሰዎች ነው። እነማን ናቸው እነሱ? ጳውሎስ በቃል ይሄን ትምህርት ለማን ተናገረ? ምንድነው ጳውሎስ ይሄን ትምህርት ስለመናገሩ ጳውሎስ ይሄን ትምህርት ስለመናገሩ ምንድነው ማስረጃሽ? አሬ ጉድ! አይወል ብሩክ፣ ያንተን ብቻ ሳይሆን ማዳምጠው እኔም የምመልስን ደግሞ አዳምጠኝ። ማርያም ለሰው ትደርሳለች የሚል መጽሐፍ ቅዱስ አግኝተሃል ወይ ነው ያልኩህ። ቅድም አንቺ አሁን ኮሜንት ላይ ምንድነው ስትይ የነበረው? የሉተር እንደዚህ ምናምን ኮሜንት ላይ አውጥጽፊ እንደው ትንሽ ሉተርማ ነበር አሉ ሰምቻለሁ እኔ። እንዲሁ ምልሽ በቃ የእግዚአብሔርን ቃል አንብቢ። በቃ አሁን ይሄ ፉክክሩ ይቅርና የምሬ ነው እንደ ወንድም ማለት ነው። የእግዚአብሔርን ቃል አንብቢ። አሁን እኔ 81 አሐዱ 66 ምናምን የሚለውን ታዩና እንደ 80 አሐዱ መጽሐፉንም ቢሆን እሱንም ቢሆን አንብቢው። አመሰግናለሁ። እሺ አነባለሁ። በእርግጥ ሁሉንም አላነበብኩም፣ አነባለሁ። ግን ይኸውልህ የኔን ጥያቄ ደግሞ እንትን በል እንጂ አሁን ማርያም ለሰው ርዕሱ በጣም ነው የሚያስጠላው። የምር የሆነ አሪፍ የሆነ ርዕስ ይዞ መግባት እኮ አሪፍ ነው። ማርያም ለሰው ትደርሳለች የሚል መጽሐፍ ቅዱስ አግኝተሃል ወይ ነው ያልኩህ እኮ። አሳየኝ፣ ብታሳየኝ ችግር አለ? መጽሐፍ ቅዱስ ላይ ይኸውልሽ እኮ አሁን እኮ ደግሜ እየነገርኩሽ አልገባሽ? አሁን እኮ እሺ ጠጋ በይ ወደ እኔ በደንብ እንድነግርሽ ማለት ነው። እሺ በደንብ ጠጋ በይ። ታጋልሽ ምን መሰለሽ እያልኩሽ ያለሁት እንደዚህ አይነት ትምህርት መጽሐፍ ቅዱስ ላይ ቢኖር ርዕስ አድርገን አንገባም ነበር። አሁን ተረዳሽው? ማርያም ለሰዎች እንደምትደርስ መጽሐፍ ቅዱስ ቢናገር
ለምን ርዕስ እናደርገዋለን? አሜን እንል ነበር እኛ አሜን እንላለን። ይህ ትምህርት ግን መጽሐፍ ቅዱሳዊ ስላልሆነ ከየት አመጣችሁት? ለምሳሌ አንቺ ማርያም ለእኔ ትደርሳለች፣ አዎ ደራሽ ናት አልሽ። ከየት አመጣሽው ይህን ትምህርት? መጽሐፍ ቅዱሳዊ አይደለም ብለን ነው እየጠየቅን ያለ ነው። እሺ አሁን ገባሽ? እሺ ከየት አመጣኸው አልኩህ። አይ ብሩኬ ለምሳሌ አንቺ ወይ ፓስተር ጊዜ አታጥፋ። ቅድም የሰጠሃት ምክር በቂ ነው እህታችን። የምሬን ነው። አንተ ከየት አመጣኸው? እሺ አልኩህ እኮ እህት አለም መልስ ሰጠሽ መሰለኝ። መጽሐፍ ቅዱስ ላይ ይሄ ትምህርት ቢኖር ርዕስ አድርገን ነው አንመጣም። እኛ መጽሐፍ ቅዱስ የሚያስተምረውን ነገር ጥያቄ አድርገን ርዕስ አድርገን አንመጣም። ከየት አመጣኸው ላልሽው አንቺ ራስሽ ቅድም መልሰሻል። እኛ ትውፊት አለን አልሽ። ከትውፊታችሁ ውስጥ ነው ያመጣነው በአጭር ቃል። እና እንደዛ ማለት ነበረበት። ብሩኬን አሸንፌዋለሁ። ለማንኛውም አንተ ደግሞ ከቀጠል ቀጥል። አጨብጭቡላት። እዚህ ውስጥ ያላችሁ ብሩኬን ስላሸነፈች አጨብጭቡላት ለእህታችን። ጎበዝ ጎንደሬው። በጣም ስር የላችሁም እኮ እናንተ ዝም ብላችሁ። አቤት ዳኒ ሌላ ሰው አስገባና ከብሩኬ ጋር ያውራ። እሺ ማርያም ነው። ማርያም ሰላም ነው። ድምፅሽ አይሰማም ታለ ማርያም ድምፅሽ በጣም የራቀ። ኤርፎን እየተጠቀምሽ ከሆነ ወይ ኤርፎኑን ታወልቂዋለሽ። እታለም አትሰሚም። ድምፅሽ ይርቋል። እታለም ለአንቺ ሊሰማ ይችላል፣ ለእኛ ግን አይሰማም። እታለም እሺ አትፍረድ። ሰላም አመሻችሁ። እንደምን አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ ወንድም። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እሺ ማርያም ትደርሳለች የሚል ለሰው ልጆች የኦርቶዶክስ ትምህርት አለ። ግልጽ አድርገው ጥያቄው ግልጽ አይደለም እና ግልጽ ብታደርግልኝ ከይቅርታ ጋር። ማርያም አሁን ትደርስልሃለች ለአንተ? ለእኔ አዎ ትደርሳለች፣ በደንብ ደርሳልኛለች እንጂ ምን ትደርሳለች? ደርሳልኛለች። ወረድ በዚህ እንዲህ አይነት አስተምሮ አለ ማለት ነው በኦርቶዶክስ። ማርያም ለአማኞች ትደርሳለች በኦርቶዶክሳውያን የሚል ይሄ አሁን ምን መሰለህ ያነጋገሩ አንተ የምትናገርበት አውድና እኔ ልናገር የምፈልግበት እሱ ይለያልና ከዛ ከእኔ አንጻር ነው የምነግርህ። አሁን የምትጠይቀኝ ጥያቄ እንዲያውም በጣም የሚገርም ለጥያቄ እንኳን እንደ ጥያቄ እንኳን ሆኖ ሊቀርብ የማይችል ነው። እሷ ከደረሰችልኝ በታች እንጂ በላይ አይደለም የምትጠይቀኝ ያለው ማለት ነው። እና ያ ነው ትልቁ ችግር። እና ምናልባት እኔ የምምለው ማለት ነው አንተ ዝም ብለህ ማርያም ብለህ እንደጠራሃት ሳይሆን እመቤታችን ቅድስት ድንግል ማርያም ብዬ ጠራታለሁ ሳላወራረዳት ስሟንም እንትን ሳላደርግ ማለት ከኔ ቤት የኔ ኦርቶዶክስ ተዋህዶ እንደዛ ነው የምንጠራት። ማርያም አትፍረድ። የኔ ተመላላሽ ታካሚ ነው። አንድ ጊዜ አትፍረድ። እኔ እናንተ ብዙ አውርተናል። ሁል ጊዜ ስትጠየቅ ሙሴ ጋር ትሄዳለህ፣ የኢየሱስ ውርንጭላ ጋር ትሄዳለህ፣ ዳዊት እንትን አድርጎ ትላለህ። በፍጹም ከጥያቄው ጋር በጣም ተራርቀን ሁል ጊዜ የምትመልሰው እና ሰልችቶናል እና ተነቅቶብሃል መንገዱና ወንድማችን በአክብሮት እያወራን ነው። የተጠየቀውን ቀጥታ መልስ። ይህን ነገር መክሬሃለሁ ባለፈው። በፍጹም የማይገናኝ ነገር ነው የምታወራው። በቃ ማርያም እኮ እንዴት መልካም መሰለቻችሁ እና ማርያም እኮ ይገርማል እና አትበለን። ጥያቄውን ሰምተሃል፣ ቀጥታ መልስ። ማትመልስ ከሆነ ጊዜያችን አታባክን። መክሬሃለሁ ባለፈው፣ አክብሬ አሁንም እንደዛው ነው የምነግርህ። ካልሆነ እንደ ቅድመዋ ልጅ ልንሸኝ እንገደዳለን። ምክንያቱም አዲስ ሰው አይደለም፣ ተመላላሽ ሰው ነህ እና በቃ ተነቅቷል። ይሄ ቴክኒክ ስለተነቃብህ ቀጥታ ጥያቄውን መልስ ወንድማችን። እናመሰግናለን። አይ እየመለስክ አይደለም፣ ቀጥታ ጥያቄውን መልስ። ተባረክ። እናመሰግናለን። ምናልባት እንደው ሾርት ሚሞሪ ይሆን ምናልባት ጥያቄው ሊረሳ ይሆን። መልስ አይደል
እሺ አዎ እሺ እስኪ ደግሞ እንግዲህ አየህ ችግሩ እሱ ነው። አየህ ብዙ ሰው አሽወት አንተ ነው የምትለኝ፣ እኔ እንደዛ አላልኩም። አንተ ነው የምትፈርደኛ። እሺ ምን ነበር ጥያቄ? ቀጥል አልኩ። ምን ነበር? እና ሁሉም ሰው እየሰማህ ነው ደግሞ እንደዛ ስትለኝ እየሰማሁ ነው። ምን ነበር ጥያቄ? ጠየቀኝ እኮ ተጽፏል አይደል? እንደዛ ላይ ምንድን ነበር ጥያቄው? አሁን ላስት ላይ ጠየቁ ጥያቄ ምን ነበር? ምንድን ነው ጠይቀኝ የለ እንደዚህ ያው የተጻፈውን አይደል እንዴ ጠየቀኝ። ከዛ ውጭ ነው ሌላ ጥያቄ አለ አይደል? የጠየቁት ማርያም ትደርስልሃለች ወይ ደረሰችልህ አልደረሰችልህም ብላ አይደለም የምጠይቀው? አዎ ደርሳልኛለች። አይዞህ ብራዘር አይዞህ በርታ በል። ሌላ ጊዜ አሁን ስማ ኦኬ። ጥያቄውን ስትሰማ ነው የምትመልሰው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወልዳልኛለች፣ ከዛ የበለጠ ምን ትድረስልኝ? እና ለእናንተም ጌታ ጌታ ለምትሉት ጥያቄውን አልሰማህም ብራዘር። መጀመሪያ ሰማ ጥያቄውን ስማ። ቤተ ክርስቲያንህ እንዲህ አይነት ትምህርት አላት ወይ ነው ያልኩ። በአጭር መልስ አዎ ወይ የላትም ትለኛለህ ማለት ነው። ይሄ ነው የላስት ጥያቄ። አላት ያስተምሮ ራሴን ያለሁት አይደል? እኔ የነገርኩህን ካልተቀበልከኝ እኔ እንትን ሆኜ አላት ወይስ የላትም? ይሄ አስተምሮ የነገርኩ የማይመች ከሆነ ካልተስማማ ምንም ነገር አልችልም። እና እግዚአብሔር ይስጥ። አይዞህ ብራዘር አይዞህ ማለት እኛ በቃ ስትሸማቀቁ ምናምን ባይዘው ፊል ነው የምናደርገው። ኦኬ የእውነቴን ነው። ጌታ አምላኳን ወልድ ብራዘር ለተጠየቀችሁ ጥያቄ መልስ አታችሁ ሌላ ቦታ ላይ ስትዳክሩ፣ ያልተጠየቃችሁትን ለመመለስ ስትሞክሩ፣ ጥያቄውን አቮይድ ለማድረግ ስትሞክሩ በደንብ ነው አንደርስታንድ የምናደርገው። እና ለእናንተ የምሬን እናዝናለን። የምሬን ነው ፊል ነው የምናደርገው። ለምን እስካሁን ድረስ ያደጋችሁት ኦርቶዶክስ መልስ አላት በሚል ዝግጁ የሆነች እመቤት እየተባለ ነው። ለብዙ ነገር መልስ እንዳለ ነው የሚሰማችሁ። ግን ይሄው የወንጌል አማኞች ፊት ቆማችሁ ግን ስትጠየቁ እንደሌለ ትረዱታላችሁ። እና አይኖ ሾክ ያደርጋል። ግን አይዟችሁ በቃ አይዟችሁ። ምንም ማለት በቃ ብዙ ትውልድ ባይዘው እንደዚህ ሾክ ሆኗል። በጣም ብዙ ትውልድ ይሄ ሁሉ የምታዩት ያመለጠው ከጨለማ ወደ ጌታ የመጣው ይሄ ሁሉ ትውልድ እነኚህ ጥያቄዎች መልስ እንደሌላቸው ሲገባው መልስ ወዳለው ወደ ክርስቶስ ኢየሱስ እውነት ነው የመጣውና እነኚህ ሞመንቶች ያልፋሉ። እግዚአብሔር ይረዳችኋል፣ ያግዛችኋል እና ወደ እውነተኛው የጽድቅ መንገድ ትመጣላችሁ። እነኚህ የማንቂያ ደወሎች ናቸው ጋይስ፣ እነኚህ የማንቂያ ደወሎች ናቸው። በቃ መልስ እንደሌለ ለዘመናት ትደርስልኛለች ታግዘኛለች ያልከው ማርያም መጽሐፍ ቅዱስ ውስጥ እንደሌለች የምትረዳ የምታግዝ ማርያም እንደሌለች ስትረዳ ወደሚያግዘው ወደሚረዳው አቅም ወደሚሆነው ወደ ክርስቶስ ኢየሱስ ፊትህን ታዞራለህ። ስለዚህ አይዟችሁ ነው ማለት የምንፈልገው። እሺ ኤም3ቪ ሰላም ነው አለው። እግዚአብሔር ይመስገን። እንዴት ናቸው? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ያው ከክርስቲያን ከእናንተ የሆነ። ለምን መጣ? አይ ጥያቄ ነበረኝ። ጥያቄ ካለ በውስጥ ጠይቀና ብራዘር። አሁን ርዕስ ይዘን ነው ወንጌል እየሰበክን። ጥያቄው ፐርሰናል ነው አይደል? አንተና ማወቅ የፈለከው አንተ ማወቅ ከፈለክ በቃ እዚህ እኮ አደባባይ ላይ መምጣት አይጠበቅብህም። ፓስተር አለ። ዳኒ ክርስቲያን ከሆነ ቤተክርስቲያኑ ያለ እንዲህ አይነት ሰው አታስተናል። ቤተክርስቲያኑ አገልጋይ ያለው ሄዶ ይጠይቅ። በጣም ማለት የቸርች አገልግሎት በጣም ነው የሚመቸው። ብዙ አገልጋዮች አሉ። በቃ አንተን ለማገልገል ነው ይሄ ፕላትፎርሙ። ለአማኞች መልስ መስጫ አይደለም። ይሄ ፕላትፎርም እየተጠቀምን ያለ ነው ስለ ክርስቶስ ወንጌል ለሰዎች ትክክለኛውን ነገር ለማድረስ ነው። ሌላ ጥያቄ ያላቸው ሰዎች ማድረግ ያለባቸው መጋቢዎቻቸውን፣ አገልጋዮቻቸውን ቤተክርስቲያን ሄደው ይጠይቁ። ሶሻል ሚዲያ ላይ መንጠልጠል አይደለም የሚያስፈልገው። ትክክል አይደለም። ልክ በዛ ላይ በጣም መሰመር ያለበት ጥያቄ ካላችሁ በውስጥ መስመር ልታገኙ ትችላላችሁ። ዩካን ጋይስ ማለት ኢንቦክስ አክሰሱ የሌላችሁ ከቸርች ጋር ምናምን ብዙ ሰዎች እንደምትኖሩ እናምናለን። ኤኒ ጥያቄ ከፈጠረባችሁ ግን በውስጥ መስመር ልታገኙ ትችላላችሁ። ባዮ ላይ ስልካችን ያለን ሰዎች ነን።
ኢንቦክስ ልታደርጉን ትችላላችሁ። ኤኒ ጥያቄ ካለ የቸርች አገልጋዮችን ማግኘት የማትችሉበት አክሰስ ካለ ለማገልገል አለን እኛ። ምንም ጥያቄ ደውላችሁ ሜሴጅ አስቀምጣችሁ ምናምን ልናወራ እንችላለን። ምንም ጥያቄ የለውም። ግን አሁን እዚህ ጋር ቁጭ ያልነው ለወንጌልን ላልሰሙ ሰዎች ወንጌል ለመናገር፣ ላልዳኑ ሰዎች የምስራች ለመመስከር ነው። ኦኬ እንደዚህ አይነት ሰዎች ካላችሁ በቃ በውስጥ መስመር አገኙ፣ ችግር የለም። እና እዚህ ሰው ሲሰበሰብ አሁን ጥያቄያችሁ ትዝ የሚላችሁ የእውነት ነፍሳችሁን የሚያስጨንቅ ጥያቄ ካለኩ ሰው በውስጥ ይመጣል ይጠይቃል። በቃ ይሄ ግልጽ ነው። ስለዚህ እንደዛ እናድርግ ጋይስ። ጸጋ ይብዛላችሁ። እሺ ሌላ ኦርቶዶክሳዊ እንቀበል። ኤኒ ኦርቶዶክሳዊ መግባት ይችላል። ባይዘው ማርያም ለሰው ትደርሳለች ብሎ የሚያምን ኦርቶዶክሳዊ ካለ መግባት ይችላል። ማስረጃ አለኝ የሚል ኦርቶዶክሳዊ ማለት ነው። ዝግጁ ናት መልስ አላት የሚል ኦርቶዶክሳዊ ማለት ነው። በኦርቶዶክሳዊነቱ መልስ እንዳላት የሚተማመን ኦርቶዶክሳዊ ካለ መቀበል እንችላለን። ጸጋ ይብዛላችሁ። አንድ ቁጥር ጻፉልን። ተባረኩልኝ። እሺ አንድ ቁጥር ጻፉልን። ኦርቶዶክሳውያን ኑ ግቡ። የምትረዳ የምታግዝ ማርያም አለች። አይ ተመስገን ትላለን። ተመስገን ገና አይደል እሱ ገና ሪኩዌስት ራሱ ቢጠይቅ ራሱ ገና ቁጭ ብሎ ነው በማርያም። እሺ ዩዘር 26 ሰላም። ዩዘር 26 ሰላም ይሰማል ወላጅ? ዩዘር 26 የመጨረሻ አይደል ነው ሰላም። እሺ እሺ ኦርቶዶክሳዊ እሺ ሰላም ወዳጅ አብዱ ቲዩብ ነው የሚለው። ሰላም እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? አሁን ኦርቶዶክስ ነኝ። ኦኬ አሁን ኦርቶዶክስ ነኝ። በቀደም አንተ አልነበርክም? ዳጊና ኤርሚ ባሉበት አውርተን ነበረ። በአንዳንድ ነገሮች ልንተጋገዝ ተነጋግረን ነበረ። ደጋሚ ያልተገናኘን። ዞሮ ከኔ ህይወት ጋር በተያያዘ ነው የምነግርህ ስለ ማርያም ለሰው ትደርሳለች በሚለው ታሪክ ማለት ነው። እንዳንተ ጉንፋን ስለያዘኝ ብዙ መጨቀጭቅ ታዲያ ችግር የለም። መጽሐፍ ቅዱሳዊ የሆነ ሀሳብ ነው የምትነግረን? መጽሐፍ ቅዱሳዊ የሆነ ሳይሆን እኔ በደረሰ ታሪክ ያንተ ጋር የደረሰው ነገር መጽሐፍ ቅዱሳዊ ስለመሆኑ ነው ማወቅ የፈለግን። አይዶን ነው እኔ መጽሐፍ ቅዱሳዊ ይሁን አይሁን አላውቅም። እኔ ባይዘው እንደዚህ አይነት እምነት የለኝም ሲጀመር። ግን ሰዎች ለምሳሌ አሁን እኔ ያለሁበት ቦታ ላይ ለመምጣት ብዙ አመት ነው ትግል ያደረኩት በራሴ። አሁን እኔ ብራዘር ሀሳቦችን ለመስማት አለ የመጣ ነው። እዚህ የተሰበሰብነው ልምምዶቻችን መጽሐፍ ቅዱሳዊ ናቸው ወይ፣ እርምጃዎቻችን እንደ እግዚአብሔር ቃል ናቸው ወይ ብለን ለመፈተሽ ነው እየመጣን የተሰበሰብነው። እና እምነቱን እኮ ነው የምነግርህ። አሁን ኦርቶዶክሳውያኖች እንደ እግዚአብሔር ቃል ነው ወይ? ለምሳሌ አሁን ማርያም ትሰማለች? ማርያም እኛም ማርያም የምትሰማን ከሆነ ወደ ማርያም እኛም ተስፋ እንድናረጋት የሚያስረዳ መጽሐፍ ቅዱሳዊ ሀሳብ አለ ካለ እሱን ንገረን። ያ ክርስቲያኖች ነን ብራዘር። እዛ ጋር ያለው ታሪክ ይሄ አይደለማ። ገብቷል? አሁን የኦርቶዶክስ ቤት ያለው ታሪክ መጽሐፍ ቅዱሳዊ መሆን አይደለም። እምነቱ ሰላመኑ የሚሆነውን ነገር ነው እንትን እኮ። እምነታችሁ እንደ እግዚአብሔር ቃል ነው ወይ ነው እኮ እያልን ያለ ነው ብራዘር። ጥያቄው እሱ እንደ እግዚአብሔር ቃል ነው ተብሎ ነው የሚታሰበው። እስቲ አሳየና፣ በማስረጃ አሳየን።
ጸሎት የምትሰማ አሁን ማስረጃ ማርያም ካለች ሲጀመር እኔ ማስረጃ ጋር እንዳትሄድብኝ። ይሄም እምነት ማለት ነው። አሁን በማርያም መመለህ እኔ ጋር ደረሰ አልኩ እንጂ እምነቱን ያደረገው እኔ አይደለሁም። ለምሳሌ በማስረጃ የማታወራ ከሆነ የገባኸው የወንጌል አማኞች ቤት ነው። እኛ የማንንም አይደለም ያንተን የፓስተሬን ንግግር በእግዚአብሔር ቃል ነው መዝን በጣም ማምነው በቃ ቢያወራ እንኳን እንደ ከእግዚአብሔር ሐሳብ ውጪ ላያወራ ይችላል ብዬ ትረስት ላደረገው ከአንተ በበለጠ ትረስት የማደርገውን ሰው የሚያወራውን ንግግር ግን በእግዚአብሔር ቃል ነው መዝን። እኛ ክርስቲያኖች ነው። ሰው ካወራ እምነታችን የሚሆነው እንደ እግዚአብሔር ቃል ነውና እንኳን ወዳጅ ምን ይሆናል መሰለህ በመጽሐፍ ቅዱስ አለ ወይ ካልካቸው ማንም አይመልስልህ። ካልመለሱት እሱን ነው እያሳየን ያለ ነው። ትውልዱ እንደ እግዚአብሔር ቃል እዛ ላይ ምንም ነገር አይገኝም። ምን አልከኝ? እዛ ላይ ምንም ነገር ስለማይገኝ ከሱ አንጻር ማንም ሰው ሊመልስልህ አይችልም። ግን አምነው ስለሚሆንላቸው ነገር ሊያወሩ ይችላሉ። ከተረት ተመለሱ ነው እያልን ያለ ነው ብራዘር። ከተረት ተመለሱ ነው እያልን ያለ ነው። እሱ አሁን የምትሄድበት እንደ እግዚአብሔር ቃል ያልሆነው መንገድ የጨለማ መንገድ፣ እግዚአብሔር የሌለበት መንገድ። ኦኬ ልምምድህ እንደ እግዚአብሔር ቃል ካልሆነ መመለስ ነው ያለብህ። ለምን? ጨለማ ነው እሱ፣ እግዚአብሔር የለበትም። የእግዚአብሔር ሕዝብ ክርስቲያን ነኝ የሚል በክርስቶስ ኢየሱስ አምኖ የዳነ ሰው መንገዱን ማንጻት ያለበት በእግዚአብሔር ቃል ነው። ማጥራት ያለበት በእግዚአብሔር ቃል ነው። እምነቱ መሰረት ማጣል ያለበት በአምላክ ቃል። የእግዚአብሔር ቃል ውስጥ የሌለ ልምምድ ከአጋንንት ነው ማለት ነው፣ ከሰይጣን ነው። ስለዚህ ለእግዚአብሔር እውነት መገዛት ይኖርብናል ማለት ነው። ይሄው ነው ብራዘር። ለሚያውቅ ሰው እድል ስጥ። እሺ አባት ቴንክ ዩ ወዳጅ፣ ተባረክ። አንተም አምልጥ ብራዘር፣ ነፍስን አስመልጥ፣ ነፍስን አስመልጥ። አሁንም ምን ያመኛ አይደለም፣ በነገራችን ላይ አምነውልኝ ነው። ነፍስን አስመልጥ ብራዘር፣ ነፍስን አስመልጥ። እሺ በያ ሰላም ነው? ሰላም ነው። እንዴት ናቸው? ከየት ቤተ እምነት? ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ። እሺ ወንድምነት ትቀበለዋል? ኤርሚ ዳኒ። እሺ ፓስተር፣ ከመጀመራቸው በፊት ቅድም የገባች ጨዋ ልጅ ሚዩት ብታረጋት ደስ ይለኛል። ጎንደር ምናምን ጎንደር ተዋት ፓስተር፣ የልጅቱ ተሳዳቢ ናት። አይ ሚዩት ያርጋት። በጣም አውቀን ነው የምንተዋት ፓስተር ነው ሞቅት አርጋው ያላትን ወሩራ በፍጹም ከዚህ ቤት አንድ ቀን ኦርቶዶክሳውያን ቤት አይቻት አላውቅም። እኛ ጋር ናት ሁል ቀን በቋሚነት የምትከታተል እህት ነች። ያሻትን ትጻፍ ብለን ትተናት ነው። ተመላላሽ ታካሚ ስለሆነች ነው። ኧረ በጣም በጣም እሺ ተቀበለው ወንድምነት። በያን ተቀበለው። በያ እንዴት ነህ? ሁሉን እግዚአብሔር ይመስገን። ድምፅ ቀንሱ። ጆኒ ድምፅ ቀንሱ። ኤፍራት ድምፅ ቀንሽ። ኦኬ ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ለሰው ልጆች የምትደርስ ማርያም አለች በእናንተ ቤተክርስቲያን? ለሁሉም ለፍጥረት ሁሉ። ለእኔ ደርሳልኝ አታውቅም። ምክንያቱም ጠርቻት አላውቅም፣ ለመጥራትም ስለማልፈልግ ከፍጥረቱ አንዱ እኔ ስለሆንኩ ማለት ነው። ዳንዬም እዚህ ሁሉ ያሉት ማናቸውም ጠርተዋት አያውቁም። ብንጠራትም አትሰማም፣ ሰምታም መታ አታውቅም። አንተ ግን ምስክር ስለሆንክ መታልህ ታውቃለች አይደል? ደርሳልህ ታውቃለች። አዎ ብፅዕት ይሉኛል ብላለች እኮ። ትውልድ ሁሉ ብፅዕት ይሉኛል ብላለች። ያ ማለት መድረስ ማለት ነው ለአንተ? ያ ማለት ለአንተ መድረስ ማለት ነው? ብፅዕት ማለት ከምንም በላይ ነው። አማርኛ ስንተኛ ቋንቋ ነው? አማርኛ ልንለካከ ነው እንዴ? አይ ስንተኛ ቋንቋ ነው የምልህ። ማለት ሌላ ቋንቋ ልንለካከ አይደለም። መጽሐፍ ቅዱስ ማለት እየተማማረን ያለ ነው። አንተ
ወንድምዬ ኢትዮጵያ ውስጥ ስለምትኖር አማርኛ ምናልባት ስንተኛ ቋንቋ ነው ብዬ የምልህ? አንደኛ። በደንብ ትችላለህ አማርኛ? አንተም እያወራህ አይደል? እኔ የተግባባናል። ከዚህ በላይ ምን እታችን ጠብ ያለሽ በዳቦ ነገር ነህ። እሺ እታችሁንና ታብታብ ማጅላን ብፅዕት ይሉኛል አላለም? ብፅዕት ይሉኛል ማለት መድረስ ማለት ነው። እሺ ማጅላን። አቤት። ሴት ነኝ፣ ይቅርታ። ሶሪ። እሺ እንኳን ደህና መጣሽ እህታችን። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው እህታችን? እኔ ኦርቶዶክስ ነኝ። እሺ እህቴ አርእስቱን አይተሽዋል አይደል? እየጠየቅን ያለውን አይቼዋለሁ። ማርያም ለሰው ልጅ ትደርሳለች ይላል። አዎ ትደርሳለች በሚገባ። እኔ አንድ ጥያቄ አለኝ ለዳንኤል ባለቤቱ ማለት ነው። አልጨረስንም። ሰው ሲናገር እናንተ ማዳመጥ አለባችሁ። እሱ ጠይቋል፣ ለጥያቄው አዎ ብያለሁ አይደለ? ለሱ ደግሞ እኔ ጥያቄ አለኝ እኮ። አዎ ብለሽ ስላልሽ እንዴት ትደርሳለች ብሎ የሚል በቃ መልሽልን። አለቀ በቃ አለቃው። ትደርሳለች 4 ነጥብ። እናንተ ማስረጃ ብለን መጠየቅ የለብንም። እናትን የምትጠሉበት ምክንያት ምንም ሊገባኝ አልቻለም። ሲጀመር ዳንኤል ነው የሚጠላት፣ ጠይቂው እሱን። እኔ ማርያምን ወዳታለሁ። ዳኒ ነው የሚጠላት፣ ጠይቂው። ያው አውራት ዳኒ። እሺ ለሱ ጥያቄ አለኝ። አንተ የወለደች ምን አልሽኝ? ተቆራረጠ ነው? አልተቆራረጠም። ጀምር ችክና ድርስላታክ ነገር ቸግሮክ የሆነ ነገር ድምፅሽን እየተቆራረጠ ነው። ታለም ደግመሽ ጠይቂኝ፣ ችግር የለም። በደንብ ኖ አልተቆራረጠም። እችን ጥያቄን ብቻ መልስልኝ። የወለደችክ እናትክ የሆነ ነገር ቸግሮክ ደርሳለህ አታውቅም? ትደርስልኛለች፣ ምንም ጥያቄ የለም። ኦኬ የፈጣሪክ እናት እንዴት ነው ለአንተ ማደርስልህ? የወለደችክ እናት ከደረሰችልክ ፈጣሪ ስላልሆነች ማለት። አሁን ትልቁ ችግሩ ምንድነው? አይሽ ትልቁ ችግር ማርያም እንኳን መልስ አጣሃል፣ ለመመለስ ተቸግረሃል። ገባ? ቆይ አንዴታ አይዞሽ፣ እያወራሁልሽ እየመለስኩልሽ። ማርያም የክርስቶስ ኢየሱስ እናት ፈጣሪ አይደለችም። ኦኬ አሁን ሰው አምላክ ነው እንጂ ሰው የሆነው ሰው አምላክ አልሆነ። የምታደባለቁት ይሄ ነው። ማርያም አምላክ አልሆነችም። ኦኬ አምላክ ነው ሰው የሆነ ክርስቶስ ኢየሱስ ከማርያም ሲወለድ ሰው ሆነ አምላክ። ማርያም ኢየሱስን ስለወለደች ወደ አምላክነት ከፍ አላለችም። ምን ማለት ነው? እናቴን አሁን በዚህ ሰዓት በምፈልግበት ሰዓት ላገኛት አልችልም። ኦኬ ልትረዳኝ የምትችለው ልታግዘኝ የምትችለው ነገር ደግሞ በጣም ውስን ነው። ልክ እንዳንቺ እናት ማለት ነው። ለምሳሌ ይህንን የምትረጅበት እዛው ከእግዚአብሔር ቃል ላሳይሽ። ተይውኔ አንቺ ልጅ አለሽ አይደለ? እያየሁሽ ያ ኦኬ በደምብ ስሚ። እንደው በአይኔ ቻንስ ልጅሽ ጠፍቶብሽ ያውቃል? አይ ጠፍቶብኝ አያውቅም። እንደው ለ10 ደቂቃም እንደው ለተወሰኑ ደቂቃዎች ዞር ብሎ አስደንግጦሽ አያውቅም? ያ እሷ እንደሱ አጋጥሞሽ ያውቃል? እንደው በዛ ሰዓት ማርያምን ለምንሽ አታውቂያለሽ? አዎ ለምኛት አውቃለሁ። ብዙ ነገር ደግሞ አድርጋልኛለች። ኦኬ የሚገርምሽ ነገር የሚገርምሽ ነገር ማርያም ልክ እንዳንቺ እናት ናት። በምድር ላይ ማርያም ልጅ ጠፍቶባት ያውቃል። ታውቂያለሽ? ይሄን ጠፍቶባት ታውቂያለሽ? ይሄን ቀጥል ማጂላ ጠፍቶባት እንደሚያውቅ ታውቂያለሽ ወይ? እየሰማሽኝ እንደሆነ አውቃለሁ። ጠፍቶባት እንደነበር ታውቂያለሽ ወይ ያልኩሽ?
አቤት አቤት፣ እየሰማሁ ነው። ሜቢ ኔትወርክ ሊሆን ይችላል። አዎ በደንብ እኮ ነው እየሰማሽኝ ያለሽ። ጠፍቶባት እንደሚያውቅ ታውቂያለሽ ወይ ነው ያልኩሽ። ማለት አስረዳኝ በደንብ እንድረዳ። እሺ ይቆራረጣል። እሺ ወገኑ ሼር እና ኮፒ ሊንክ ታብታብ ይደረግ። የማጅላን እየተናገረች ቁርጥ ቁርጥ ይላል መሀል ላይ እና የሆነ መፍትሄ አድርጉለት። አይ ደም እንደስለኝ ስለፈለኩ ሼሩን ታብ እሺ ኮፒ ሊንኩን በደንብ ሼሩን ከፍ አድርጉት። ጸጋ ይብዛላችሁ። የሚቆራረጠው ከሱ ከሆነ እንዲስተካከል ማለት ነውና ስለዚህ አሁን እኔ ጠየቅኩሽ እታል ማርያም ልጅ ጠፍቶባት እንደሚያውቅ ታውቂያለሽ ወይ ነው ያልኩሽ። አላቅም ማስረዳኝ አልኩ እኮ አልሰማከኝም እንጂ። እሺ አታውቂ። ኦኬ መጽሐፍ ቅዱስ ላይ ግን ማርያም ልጅ ጠፍቶባት ነበር፣ ያውም 3 ቀን ሙሉ ማለት ነው። አንቺ ለ10 ደቂቃ ነው የጠፋብሽ አይደል? በጣም ትንሽ ጊዜ አይደል? ማርያም 3 ቀን ሙሉ የ12 ዓመት ልጇ ጠፍቶባት ነበር። 3 ቀን ሙሉ ማለት ነው። ምን ምዕራፍና ቁጥር የለውም። እሺ ላነብልሽ። የት እንደጣለችው እንኳን አታውቅም ነበር ማርያም። ልጇን የት እንደጣለችው የት እንደረሳችው እንኳን አታውቅም ነበር። 3 ቀን ሙሉ ማለት ነው። 3 ቀን ሙሉ። አይሽ በአብዛኛው ንገረኝ፣ ምዕራፍና ቁጥሩን ንገረኝ፣ እኔም አንብቤ እንድረዳው። አይ እኮ ላነብልሽ። አንዴ ታገሽኝ፣ አፔ እየዘጋ ስለሆነ 3 ቀን ሙሉ ማርያም ፈልጋው አጥተዋለች ልጇን። 3 ቀን ሙሉ ማለት ነው። በአብዛኛው ኦርቶዶክሳዊ ይሄንን ሐሳብ ነው ሚስ የሚያደርገው። ምን እንኳን ለእናንተ አይደለም ለራሷ ማርያም ልጇን የት እንደጣለችው እንኳን ሳታቅ 3 ቀን ሙሉ ቆይታለች። ለእናንተ ማርያም እንደዚሁ ነው የምትሆነው። ምን ማለት ነው? ለራሷ የራሷን ልጅ እንኳን ማግኘት ያልቻለች ማርያም ማለት ነው። ምን ማለት ነው? ማርያም ልክ እንደኔና እንደናንተ ምንድነው ማለት ነው? እናት ናት። ውስን እናት ያለባት እናት ናት። አምላክ ሰው ሆነ እንጂ ሰው ወደ አምላክነት አልተቀየረም። ማርያም ጌታን በመውለዷ ወደ አምላክነት የተጠጋች አይደለች። ወደ አምላክነት አልተጠጋችም። ልክ አንቺ ልጅሽ ጠፍቶ ስትጨነቂ እንደነበረው የሷም ልጅ ጠፍቶ ማርያም ትጨነቅ ነበር። በቃ ልክ እንዳንቺ ማለት ነው። ምንም ለውጥ የለውም። አንቺ እንደተጨነቅሽው ማርያምም ትጨነቅ ነበር። ስለዚህ ኦርቶዶክሳውያን አሁን ማርያምን ተስፋ የምታረጉበት እሱ ሳቢ መስተካከል አለበት። ኦኬ ምዕራፍና ቁጥሩን ንገረኝ። እኔ እኮ እየጠየቅኩ ያለው ምዕራፍና ቁጥሩን አሁን ያልከኝ 3 ቀን ልጇን እንደጣለች ምዕራፍ ቁጥር ብትሰጠኝ ደስ ይለኛል። ምክንያቱም አንተ እንዳወቀው እኔ ማወቅ ስለምፈልግ ማለት ነው። እሺ ያለ ግን ይመስልሻል? እንግዲህ አንተ አለ ብለህ አይደል እያወራክ ያለከው። ስለዚህ ንገረኝና እኔ ደግሞ ላንብበው ያላነበብኩት ከሆነ ማለት ነው። እሺ እኮ ሐሳብሽ ልረዳው። ያለ ግን ይመስልሻል? ሊኖር አይችልም ሲጀምር። ኦኬ ለምንድን ነው የማይኖረው? ለምን ምዕራፍና ቁጥሩን አሰጠኝም? ማለት ዝም ብለህ ከምታወራ የሌለ ነገር ከምታወሩ ችግር የለም ከምታነቡ መጀመሪያ ምዕራፍና ቁጥር መጽሐፍ ቅዱስ ይዛችሁ ለምን አታወሩ? እና ደግሞ ጥላቻ ለምን አስፈለገ? አሁን እኮ ያለ ይመስልሻል ወይ ስልሽ አይመስለኝም አልሽኛል። ለምንድን ነው ያለ ማለት? እሺ ስጠኝ ቁጥር ምዕራፍና ቁጥር ካልሰጠኝ እንዴት ነው እኔ ላቅ የምችለው? ሳላነብ እሺ ስሚኛታል ንገረኝ። ስለሌለ ነው በቃ። ስለዚህ ዝም ብላችሁ ነው የምታወሩት እዚህ ተሰብስባችሁ። ኦኬ ቢኖርስ? ኦ ማይ ጋድ what is your point? ቢኖርስ? ኦኬ ንገረኝ ላንብበው እኔም ልረዳው። አንተ እንደተረዳከው ምን ልረዳው? እሱን ነው አሁን ቢኖርስ? ቢኖርስ ማወቅ ያለብኝን አውቃለሁ እኮ። አሁን እሱን ነው መረዳት የሚኖርብን። ቢኖር አሁን አይምሮሽ ውስጥ እስከዛሬ የምታውቂያትን ማርያም እንደ አዲስ ለማወቅ ልብሽ ዝግጁ ነው? ለምንድን ነው እንደ አዲስ ማውቃት? ሲጀመር ማርያምን እኔ ልክዳትም አልችልም እንደናንተ። ኖ ማርያምን መካድ እኮ አለም እያወራን ያለ ነው ማርያምን ስለማወቅ ነው። ማርያምን እኮ ስለዚህ ካለ ደግሞ እናንተ የምትሉትን እስቲ እንየው ነው እንየውና እንረዳው እስቲ እናንተ የምትሉትን እኮ። ይኸውልሽ አንዴ በደንብ ስሚ። አሁን እስከዛሬ የማታውቂያትን ማርያም አሁን ማወቅ ከሆነልሽ
አሁን ማወቅ ከሆነልሽ የማታውቂያትን ማርያም አሁን ማወቅ ከሆነልሽ የእግዚአብሔር ቃል ውስጥ ያለችውን ማርያም ለመረዳት ልብሽን መክፈት ግን አለብሽ አረ እኔ ያልኩ ያለሁት ወንድሜ ይኸውልህ ከተረዳኸኝ እኔ የምፈልገው አንተ ያልከውን ቃል እያነበብክ ነው አይደል ያልከው ምዕራፍ ቁጥሩን ስጠኝ እሺ ከዛ በኋላ እኔ አነበዋለሁ እሺ መጽሐፍ ቅዱስ አለ እጅሽ ላይ ሌላ የለም ጽፌ ይዘዋለሁ በኋላ ላነበው እችላለሁ ከዛ እናነበዋለን ነው የምናነበው ታዲያ ችግር የለም እሺ ብሩኬ ይሄው ጻፊውና የሉቃስ ወንጌል ምዕራፍ 2ን ከ43 ጀምሮ ያለውን ሐሳብ እናያለን ከ42 ጀምሮ እናያለን የእግዚአብሔርን ሐሳብ ማለት መክፈት ይችላል ብሩኬ እሺ ከስልክ ላይ ልክፈት ዳኒ ከስልክ ላይ እኔ ላነብል እችላለሁ መጽሐፍ ቅዱስ አጠገቤ ስላለ ፓስተር ያይ ካሜራ ላይ አሳየው ካሜራ ላይ ነው ኦኬ ካሜራ ላይ ከ41 ጀምሮ አንብቡ ሞባይሉ ላይ አድርገው ወንድምነት ላይቱን ዞር አድርግና በደንብ እንዲታይ እሺ 41 አድርገው ወንድምነት 40 እስቲ እሺ ታነቢልናልሽ እታል እስቲ አንብቤ ሕፃኑም ማደገ ጥበብም ሞልቶበት በመንፈስ ጠነከረ የእግዚአብሔር ጸጋ በእርሱ ላይ ነበረ ይላል እሺ ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር ኦኬ ዮሴፍም እናቱም አላወቁም ነበር አንዴ ድጋሚ ውስጥ ይሄንን ቃል so what እንዴ አንዴ ድጋሚ ያሉሽ ኦኬ ድጋሚ ኦኬ በኢየሩሳሌም ቀርቶ ነበር ችንባርተ ነው የፈለከው ቀኖቹን አይደለም ቀኖቹንም ከፈጸመ በኋላ ድጋሚ ቀኖቹን ከፈጸመ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር ዮሴፍም እሺ እናቱም አላወቁም ነበር ኦኬ 44 ቀጥ 44 ከመንገደኞቹ ጋር ነበረ ስለመሰላቸው የአንድ ቀን መንገድ ሄዱ ከዘመዶቻቸውም ከመንገደኞቹ ጋር የነበረ ስለመሰላቸው ብለሽ አስተካክሉ ከምኖቹ ጋር ከመንገደኞቹ ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ እሺ ከዘመዶቻቸውም ከሚያውቋቸው ዘንድ ፈለጉት ይላል ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲጠይቋቸውም በመቅደስ አገኙት የሰሙትም ሁሉ በማስተዋል በመለሱ ተገረሙ ኦኬ እሺ 48 ባዩት ጊዜ ተገረሙ እናቱም ልጅ ሆይ ለምን እንዲህ አደረግ ደወሉብሽ ቁጭ ብለው ነው የሚደውሉት ክርስቲያኔ ለተሮ እሺ ኦኬ አሁን ማንበብ አለብኝ ሁሉንም 48 ጨረሰ
ባዩትም ጊዜ ተገረሙ። ለምን እንዲህ አደረግብኝ? አባትና እኔ እየተጨነቅን ስንፈልግ ነበር አለችው። ልዘጊው ትችያለሽ አንዴ? ኦኬ ዘጋሁት። እሺ ጎበዝ ቴንክ ዩ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህና እኔ እየተጨነቅን ስንፈልግ ነበር አለችው። ጌታ ልጇን ለስንት ቀን አታ ነበር? 3 ቀን። አይሹ በደንብ እንድታስተውዩ ነው ይሄን ክፍል። አሁን እኮ ኦኬ ይሄንን ስላላወቅ ስላላነበብኩት ሊሆን ይችላል አይደለ? ግን ማርያም ለሰው ትደርሳለች በሚለው ጥያቄ አዎ ትደርሳለች። ይሄ የኔ መልስ ነው። የሁላችንም የኦርቶዶክስ መልስ ነው። ሊያናድዳችሁ ሊያቃጥላችሁ አይገባም። ለራሷ ደርሳለች፣ አውቃለች። እንኳን ልጇን የገዛ ልጅ የ12 ዓመት ልጅ ነው የጠፋባት። ተጨንቃለች እንደ እናት። ልጇ የት እንዳለ እንኳን አታውቅም። የት እንደጣለችው አታውቅም። ያውም እህታለም የጣለችው ልጇን የት እንደሆነ ታውቂያለሽ? ህዝብ በተሰበሰበበት መዓል። ከባድ ነው። እናት ከሆንሽ ይገባሻል። ልጅን ለ3 ቀን አይደለም ለተወሰነ ደቂቃ እንኳን ሚስ ማድረግ እንዴት የሚያስጨንቅ እንደሆነ ታውቂያለሽ። ኦኬ ይሄ 3 ቀን ሙሉ የእናት ጭንቀት ቀላል አይደለም፣ ከባድ ነው። ራሱን ያወቀ የ18 ዓመት ልጅ ነገ ቢጠፋ እንኳን ተመልሶ የሚመጣ ህፃን ልጅ፣ እንደዛ አይነት ባደገ የ12 ዓመት ህፃን ልጅ ሚስ ያደረገችው። ተጨነቅን ይላል። እሷ ብቻ አይደለም የተጨነቀችው፣ ዮሴፍም አብሮ ተጨንቋል። በዮሴፍና በማርያም መካከል ምንም ልዩነት አልነበረው። ሁለቱም ተጨንቀዋል። ማርያምም የት እንዳለ አታውቅም፣ ዮሴፍም የት እንዳለ አያውቅም። የት እንደረሱት ከነ ቤተሰቦቻቸው ዘመዶቻቸው ጋር የተረሳ መስሏቸው ሁላ ሲፈልጉ ያለው ሐሳብ ይሄ ነው። ታዲያ እንኳን ለእናንተ ማርያም በዚህ ሰዓት የጭንቅ ጊዜ ደራሽ ልትሆን ቀርቶ በዘመኗ በነበረችበት ሰዓት እንኳን ራሷ ጭንቀቷን የሚጋራት እግዚአብሔር ብቻ ነው። ልታረግ የምትችለው ወደ አምላክ መጸለይ ብቻ ነው። ማርያም ጌታዋን መማፀን ብቻ ነው ያላት ተስፋ። አይሽ እንጂ እሷ አዋቂ ያንቺን ጭንቀት ተጋሪ ምናምን አይደለችም። እንደዚህ አይነት ማርያም የለችም። የጌታዬ እናት ፍጹም ሰው ናት። ፍጹም ሰው ምን ማለት ነው? በምድር ላይ ክርስቶስ ኢየሱስ ስለማታምን ላትጋራ ትችላለች። ለኔ ግን ይሄው ማስረጃ ሰጠሁሽ። ምንም ልትረዳሽ እንደማትችል አመሰግናለሁ። እስቲ ማስረጃ አስጭኝ አንቺ። እድሉን እኔ በብዙ ነገር ደርሳልኛለች። እመቤቴ ቅድስት ድንግል ማርያም ከእግዚአብሔር ቃል አመሰግናለሁ። በቃ ዋናው እንድታየው ናይሽ። እኛ ጠልተናት ሳይሆን መጽሐፍ ቅዱስ ውስጥ ያለችው የጌታችን የመድኃኒታችን የክርስቶስ ኢየሱስ እቺ ናት። እቺን ነው እኛ የተቀበልናት። ምን በቃ ፍጹም ሰው የሆነች እናት፣ ልጇ ሲጠፋባት የምትጨነቅ ልጇ ሲጠፋባት ስትቸገር እንደ አንድ እናት የምትቸገር በቃ እቺን እናት ነው የምናውቀው እኛ። ይችን ማርያምን መቀበል መጽሐፍ ቅዱስ ውስጥ ያለችውን ማርያም መቀበል ማለት ነው። በጣም የሚያሳዝነው ይችን እናት ኦርቶዶክሳውያን ግን አትወዷትም። ይሄ ነው መሰበር ያለው። እሺ ፓስተር ይሰጣል። እቺ ብቻለሁ። ይችን እናት አትወዷትም። ይችን እናት አትወዷትም። የትኛዋን? ፍጹም ሰው የሆነችውን እናት፣ ፍጹም ሰው የሆነችውን እናት አትወዷትም። ምንም ጭንቀቷን እግዚአብሔር ላይ የምታረግ እናት አትወዱም። እናንተ የምትፈልጓት እናት ተአምራትን የምታረግ ማርያም መጽሐፍ ቅዱስ ውስጥ የሌለች በዚህ ሰዓት ጸሎት የምትሰማ ማርያም መጽሐፍ ቅዱስ ውስጥ የሌለች ማርያም የጌታችንን የመድኃኒታችን የክርስቶስ ኢየሱስን እናት የሚወዳት ኦርቶዶክስ የለም ማለት እንችላለን። አንድ ሰው መጥቶ መጽሐፍ ቅዱስ ላይ ያለችውን ፍጹም ሰው የሆነችውን ማርያም እወዳታለሁ የሚል ኦርቶዶክሳዊ እስካሁን አላጋጠመም። ሜካፕ የተቀባች የተለየች በልዩ መንገድ የተዘጋጀች ማርያም አለች ቤተክርስቲያን ውስጥ። እሷን ማርያም ስለሰማችሁ የመጽሐፍ ቅዱስን እናት እንዴት አድርጋችሁ ትቀበላላችሁ? ጋይስ
ይሄ በጣም መስተካከል ያለበት ነው።